ፊልሙ የሚጀምረው በደቡብ ኮሪያ ሀገር ውስጥ የምትኖር ዶንጊዮ የተባለች ምስኪን ልጅን እያስመለከተን ነው። ዶንጊዮ ትምህርት ቤታቸው ውስጥ ባለ ያንጂን በተባለች ጉልበተኛና ሀብታም ተማሪ በሚመራ የጉልበተኞች ቡድን ከፍተኛ ድብደባና ስቃይ ይደርስባት ነበር። ያንጂንና ጓደኞቿ ያለምንም ርህራሄ ዶንጊዮን በማሰቃየት የጭካኔ ደስታን ይደሰቱ ነበር። ምንም ሳታረጋቸው ቀኑን ሙሉ ሲያሰቃዩት ነበር የሚውሉት። ዶንጊዮን በበለጠ በምትጎዳበት መጠን ያንጂን በዚያው ልክ ትደሰት ነበር። ጭካኔያቸው የመረራት ዶንጊዮ ከዚህ ስቃይዋ ለመገላገል የትምህርት ቤታቸውን ዳይሬክተር ሄዳ የሚያደርጉትን ነገር እንዲያስቆምላት ብትጠይቀውም እሱ ግን የታል ልጅሽ የተሰበረው የታል ፊትሽ ላይ ጠባሳ ያለው ብሎ በቁጣ ይጠይቃታል። ዶንጊዮም አንተ ግን ምን አይነት ክፉ ሰው ነህ ብላ ስትመልስለት እሱ በጣም ይናደድና እጁን ሰብስቦ ደጋግሞ በጥፊ ያላጋት ጀመር። ሌሎች አስተማሪዎች ሊያገላግሉ ቢሞክሩም ማንም ሊያስቆሙ አልቻለም። እናም ደጋግሞ መቷት ከተማሪዎቹ በባሰ ሁኔታ እሱም ደበደባት። ሌላ ምንም ምርጫ ያልነበራት ዶንጊዮ ወደ ፖሊስ ጣቢያ ሄዳ ለማመልከት ትሞክራለች። ነገር ግን የጉልበቷ የያንጂን እናት ለፖሊስ ጉቦ ሰጥታ ነገሩን ታድበሰብስባታለች። ፖሊሶችም ጉዳዩን ይህ የህፃናት ግጭት ነው ብለው አጣጥለው ሳይከታተሉት ቀሩ። እናም በዚያው ቀን ምሽት ላይ ዶንጊዮ ፖሊስ ጣቢያ ሄዳ አመልክታባቸው እንደነበር ሲያውቁ ጉልበተኞቹና ያንጂን ጭራሽ ወደ ቤቷ መጡ። ከዛም 15 እያለች የምታጠራቅምባትን የቁጠባ ሳጥኗን አንስተው ገንዘቧን መውሰድ የምትፈልግ ከሆነ የሚያዟትን ነገር ሁሉ መፈጸም እንዳለባት ያስጠነቅቋታል። እሷም አቅመ ቢስ በሆነ ሁኔታ በምስኪን አይኖቿ ትመለከታቸው ነበር። ነገር ግን በዚህ መሃል የጉልበተኞቹ መሪ ያንጂን ወደ ምድር ላይ ስትመለከት የልብስ መተኮሻ ካውያ ትመለከታለች። ከዚህ ጊዜ በኋላ የማይሆን አስቀያሚ ሀሳብ ታመጣለች። መላ ሰውነቷን እያገላበጠች በዛ ካውያ ትተኩሳት ጀመር። በዚያው ቅጽበትም የዶንጊዮ ጩኸት በመንደሩ ላይ ሁሉ ተስተጋባ። ዶንጊዮም ተስፋ በቆረጠ ሁኔታ ጉልበተኞቹ ከሄዱ በኋላ በቤታቸው ጣሪያ ላይ ወጥታ ራሷን በመፈጥፈጥ ስቃዩን ለማቆም ፈለገች። ነገር ግን ሞት እንደዚህ በቀላሉ የሚደፈር አልነበረምና የሞት ፍርሃት አስቆማት። ግን ስቃዩን የሚረዳላት ማንም እንደሌለ ስለተሰማት ምርር ብላ ማልቀስ ጀመረች። በዚህ ጊዜ እነዛ አረመኔዎች ያቃጠሏት ቁስሎቿ ያሳክኳት ጀመሩ። ስለዚህ ባዶ ራቁቷን ሆና በረዶ ላይ በመንከባለል ህመሟን ለማስታገስ ሞከረች። በረዶ የቁስሏን ስቃይ ቢያበርድላትም ነፍሷ ላይ ግን ጠባሳ አምጥቶ ነበር። በማግስቱም ዶንጊዮ በትምህርት ቤቱ በጉልበተኞች አማካኝነት ትምህርቷን በአግባቡ መማር ስላልቻለች ትምህርት ቤቱን ለመልቀቅ ደብዳቤ ታስገባለች። ዳይሬክተሩ ግን ተማሪ ለቀቀበት ተብሎ በአፈጻጸሙ ላይ ዝቅተኛ ግምገማ ስለሚሰጠው እንድትለቅ አልፈለገም። እናም የጉልበተኞቹን እናቶች አስተባብሮ የዶንጊዮንን እናት በመጥራት የልጇ ማመልከቻ ላይ ሌላ ምክንያት ሰጥታ ሐሳቧን እንድትቀይር ይጠይቃታል። የዶንጊዮ እናትም ገንዘቡን ስታይ ሳታመነታ በልጇ ላይ የጻፈችውን የመልቀቂያ ምክንያት ለወጠች። ዶንጊዮም ወደ ቤቷ ስትመለስ የቤታቸው አከራይ እናቷ በዚያው ቀን ጠዋት ወጥታ እንዳልተመለሰች ነገራት። ግን ከትምህርት ቤት ለመልቀቅ ያመለከተችው ወረቀት ባልታሰበ ሁኔታ በበሯ ላይ ያገኘችው። አንስታ ስትመለከተውም እናቷ የጻፈችው ምክንያት ከትምህርት ቤቶቹ ልጆች ጋር መላመድ አልቻለችምና ለመልቀቅ ተገዳለች የሚል ነበር። ዶንጊዮ ማንም አልነበራትም። ይባስ ብሎ በእናቷ ተከዳች። ይህንን ማመን አልቻለችም። የጉልበተኞቹ ጠባሳ ሳይሽር በእናቷ ክህደት የልብ ስብራቷ በረታ። በዚህ ጊዜ ዶንጊዮ የምትተማመንበት ማንም እንደሌለ በተረዳች ጊዜ ለራሷ ያለችው ራሷ በመሆኗ ጠንካራ ሰው መሆን እንዳለባት አወቀች። ስለዚህ ጉልበተኞቹን ለመጋፈጥ ብቻዋን ሄደች። በዚህ ጊዜ ግን ዶንጊዮ ደካማ አልነበረችም። አይኖቿ ብርቱና ቆራጥ ነበሩ። እናም የጉልበተኞቹን መሪ ያንጂንን ከዛሬ ጀምሮ የምኖርለት ብቸኛ ህልሜ አንቺን መበቀል ነው አለቻት። ከዛም ፊልማችን ከ20 ዓመታት በኋላ ይወስደናል። 20 ዓመታት በቅጽበት አለፉ። እናም ጉልበተኛዋ ያንጂን በቴሌቪዥን የአየር ሁኔታ ዘጋቢ ሆናለች። ሀብታም ሰውዬን በማግባት ቆንጆ ሴት ልጅን ወለደች። እስከዚህ ድረስ ህይወት ለሷ አልጋ ባልጋ ነበረች። ነገር ግን አሁን የዶንጊዮ የበቀል ጊዜ ነበር። ዶንጊዮ ሆን ብላ ከያንጂን ቤት ፊት ለፊት ቤት ተከራየችና የያንጂንን ቤተሰብ እንቅስቃሴ ሁሉ በትኩረት ትከታተል ነበር። በየምሽቱ በያንጂን አካባቢ የተጣሉ ነገሮችን እየፈለገች ጠቃሚ ፍንጮችን ለማግኘት ትሞክር ነበር። አንድ ቀን ምሽት ግን የያንጂን የቤት ሰራተኛ አስተዋለቻት። ዶንጊዮ የጥበቃ ካሜራዎችን ሸውዳ ብትመጣም የሰራተኛዋን ስለታም አይኖች ግን ማምለጥ አልቻለችም። ዶንጊዮ በዚህ ጊዜ ደንግጣ በዛ ግቢ ውስጥ እንዳገቻት እንዳትናገር ገንዘብ በመስጠት ብትደራደራትም ሰራተኛዋ ግን ገንዘብ እንደማትፈልግና ያየችውን በሙሉ እንደምትናገር ታስጠነቅቃታለች። ነገር ግን ሰራተኛዋ ዶንጊዮ ምን እየሰራች እንደሆነ ባታውቅም ለተከታታይ ለ6 ወራት በየምሽቱ ወደዚህ ቤት በመምጣት የምታደርገውን ነገር በትኩረት ታያት ነበር። ዶንጊዮም ቢጨንቃት እሺ ቆይ ምን ላርግልሽ ምንድነው የምትፈልጊው ብላ ጠየቀቻት። የሰራተኛዋ መልስ ግን ድንጋጤን የሚፈጥር ነበር። እሷም
ባሌን የምትገጊልኝ ከሆነ አብሬሽ ልሰራ ዝግጁ ነኝ አለቻት። ለካ የሰራተኛዋ ባል እጅግ በጣም ክፉ ሰው ነው። ልጃቸውንም እሷንም ያለ ርህራሄ ነበር የሚደበድባቸው። እናም ሰራተኛዋ ይህን ህይወት መቋቋም አልቻለችም። ስለዚህ ሰራተኛዋ ነፃነትን ለማግኘት ስትል በልጇና በእሷ ላይ ጨካኝ ጥቃትን ከሚፈጽመው ባሏ ለመገላገል ባሏን እንድትገድልላት፣ ዶንጊው ደግሞ የአንጂንንና የሌሎች ጉልበተኞቹን ህይወት ማበላሸትና ፍትህን ማግኘት ስለምትፈልግ አንድ ላይ ለመስራት ተስማሙ። ምክንያቱም ሁለቱም ሴቶች በጭካኔና በግፍ በጣም የተሰቃዩ ናቸው። ዶንጊው በጉልበተኞች፣ ሰራተኛዋ ደግሞ በባሏ። ስለዚህ በምትኩ ውላቸው የነበረው መረጃዎችን ስለ አንጂንና ስለ ጓደኞቿ መሰብሰብ፣ በምላሹ ዶንጊው ደግሞ የሰራተኛዋን ባል እንድትገልላት ቃል ይግባባሉ። በነጋታው ምሽትም ሰራተኛዋ አዳዲስ ፍንጮችን ይዛላት መጣች። በትምህርት ቤት ታሰቃያት የነበረችው አንጂን ብዙ ጊዜ ልጇን በብዛት ወደ አንድ የአይን ሕክምና ክሊኒክ እንደምትወስዳ ታወቀች። ይህ ክሊኒክ ቀለም መለየት የማይችሉ ሰዎችን ወይም ከለር ብላይንዶችን ለማዳን የሚሰራ ነበር። በዚህ ጊዜ አንድ አስገራሚ ፍንጭ ተከሰተላት። የቀለም እውርነት ወይም ቀለማትን አለመለየት በዘር የሚተላለፍ በሽታ ሲሆን በልጅነቷ ሲያሰቃዩት ከነበሩት ጉልበተኞች አንዱ ጄጁን ደግሞ እሱም ቀለም መለየት የማይችል የቀለም እውር ነበር። በዚህ ቀለማትን ባለመለየት ድክመቱ ሌሎች ሲያሹፉበት ብዙ ጊዜ ይናደድ ነበር። ለጄጁን ቀለማትን አለመለየት ትልቁ ድክመቱ ነበር። ጄጁን በሀገሪቱ ውስጥ አሉ ከተባሉት የሀብታም ልጆች ውስጥ አንዱ ነው። ነገር ግን በትምህርት ቤት ሳሉ ዶንጊውን አብዝቶ ያሰቃያት ስለነበር የበቀል ሰለባዋ ከሆኑት ውስጥ አንዱ ነው። የዶንጊው ጥርጣሬ የነበረው ደግሞ የአንጂን አሁን ላይ የተከበረ ትዳር ያላት ሴት ስትሆን ነገር ግን በትዳሯ ላይ በመወስለት ከድሮ ጓደኛዋ ጄጁን ጋር አብረው በመሆን ልጅን ወልዳለች የሚል ነው። እናም ይህንን ጥርጣሬ ለማረጋገጥ የጄጁን የቅርብ አጋር ወደ ነበረው ጓደኛው ሚዩንግ ጋር ትሄዳለች። ሚዩንግ ወጥሮ በየቀኑ ያለ እረፍት በድካም ቢሰራም ጄጁን ግን የማያቋርጥ ስድብና ዱላን ያወርድበት ነበር። ይህም በሱ ላይ ቂም እንዲይዝበት አድርጎታል። ይህንን ድክመቱ ስለምታውቅ ነበር ዶንጊው ሚዩንግን ያገኘችው። እናም ምሽት ላይ በተገናኙ ጊዜ ዶንጊው ጄጁንን ሊያጠፋ የሚችል ታላቅ ሚስጥር እንዳላት ነገረችው። ጄጁንን ለማጥቃት ክፍተትና ቀን ሲጠብቅ የነበረው ሚዩንግም ያለምንም ማመንታት አብሯት ለመስራት ይስማማል። በእርሱ እርዳታም ዶንጊው ጥቂት የጄጁን ጸጉሮችን ታገኛለች። ምክንያቱም በፊት ታሰቃያት የነበረችው የያንጂን ልጅንና የጄጁንን ጸጉር በማመሳከር የዲኤንኤ ምርመራ ውጤት ለማድረግ ስላሰበች ነው። ብዙም ሳይቆይ የያንጂን ሰራተኛ ሌላ ጥሩ ዜና መጣች። የያንጂን ልጅ የምትማርበት የትምህርት ቤቱ ዳይሬክተር ከሹፌሩ ጋር ድብቅ ግንኙነት እንዳለው አወቀች። ይህንን ከባድ መረጃን በመያዝ ዶንጊው የትምህርት ቤቱን ዳይሬክተር ሚስጥርን እንዳላጋለጠብህ ብላ አስፈራራችውና የያንጂን ልጅ በምትማርበት ክፍል ውስጥ አስተማሪ ለመሆን ቻለች። ይህም የመጀመሪያው ወሳኝ እርምጃ ነበር። ግን የዶንጊው ዓላማ ልጇ ብቻ አልነበረችም። የያንጂንን ባል ዱዮንግ የተባለውን ሰውም ትፈልገው ነበር። ዱዮንግ ደግሞ ጎ የተባለውን የኮሪያ የቼስ ጨዋታን መጫወት እንደሚወድ ተረድታለች። ስለዚህ እሱን ለማጥመድ ስትል የበፊት የኮሌጅ ጓደኛዋ የነበረውን ጁንን በመጥራት ጎን ወይም የኮሪያ የቼስ ጨዋታን በደንብ እንዲያለማመዳት ታደርጋለች። ጁ በጎ ጨዋታ በጣም የተካነ ስለነበር ዶንጊውን በቀላሉ ሰዎችን እንዴት ማሸነፍ እንደምትችል አስተማራት። ጁ ግን ግንኙነታቸው ይበልጥ እየሳቡ መጥቶ በፍቅሯ ወድቋል። ግን ዶንጊው በዚህ ጊዜ ራሷን ከእርሷ አራቀች። ምክንያቱም ለእርሷ ፍቅር ሩቅ ነበር። አሁን እሷ የምትፈልገው በቀልም ብቻ ነው። እናም ብዙም ሳይቆይ ዶንጊው ወደ ጎ ክለብ ሄደችና ከአደገኛ ቁማርተኞች ጋር ገንዘብ እየተወራረደች መጫወት ጀመረች። ይባስ ብላም የክለቡ ባለቤትን ብዙ ጨዋታዎችን አሸንፋ ገንዘብ በላችው። ይህም አደገኛ ጨዋታ ዘዴዋ ልትበቀላት የምትፈልገውን የያንጂንን ባል ዱዮንግን ትኩረት ይስባል። ከርቀት ሆኖ በትኩረት እየተመለከታት አይኖቹን ከሷ ላይ መንቀል እንኳን አልቻለም ነበር። በዛ ላይ የእሷ የጎ ችሎታ አስደናቂ ከመሆኑም በላይ እጅግ የምትማርክ ነበረች። ወደ ቤቱ ሲመለስም ዶንጊው እንዴት ብላ በፍጥነት ጨዋታዎችን እንደምታሸንፍ ወደ መመርመር ውስጥ ገባ። እናም ግን ስለ አጨዋወቷ ምንም ፍንጭ አላገኘም። ስለዚህ ስለ እርሷ የበለጠ ለማወቅ ጉጉት አደረበት። በነጋታው ምሽትም ከእርሷ ጋር ለመጫወት ስለፈለገ በጉጉት ሆኖ ይጠብቃት ጀመር። ግን ዶንጊው አልመጣችም። እናም ተስፋ ቆርጦ ሊሄድ ሲል በቅጽበት መጣች። በመጨረሻም እሱ እንደፈለገው ከእርሷ ጋር ጎ መጫወት ቻለ። ነገር ግን ይህ እቅድ የዶንጊው አደገኛ የበቀል አካል ነበር። በጨዋታቸው መሃል ዶንጊው ምን እንደምትሰራ ጠየቃት። እሷም በተረጋጋ መንፈስ ባለሀብት ወንዶችን እንደምታማልልና ገንዘባቸውን እንደምትወስድባቸው ከዛም ልባቸውን ሰብራ እንደምትጠፋ ተናገረች። ዶንጊውም ተደናግጦ ይህ ቢዝነስ ጥሩ ነው ሲል ጠየቃት። ዶንጊውም እኔ ጥሩ ሰው ስላልሆንኩ ለእኔ ያስደስተኛል፣ ነገር ግን ለጥሩ ሰዎች ይህ መጥፎ ስራ ነው አለችው። በዚህ ጊዜ መልሷ በጣም አስገረመው። ዶንጊው ዓላማዋ ተሳክቷል። ምክንያቱም ለቀናት አስባበት የነበረው ዶንጊውንን የማማለንና የማማረክ ስሯን
በብቃት ተወጣለች። እናም ጨዋታውን አሸንፈው ልትሄድ ተነሳች እና ዲዮንግም በፍጥነት ሊያስቆማት ሞከረ። እናም እንዴት እንደምታሸንፍ የማወቅ ጉጉት ስላደረበት ሌላ ጨዋታ አብሯት መጫወት እንደሚፈልግ ነገራት። እሷ ግን እምቢ አለችው። ከዚያ ወጥቶም ዲዮንግ ወደ ቤቷ በምትሄድበት መንገድ ላይ አሪፍ ቦታ መኪናውን አቁሞ ይጠብቃት ጀመር። እናም እንዳገኛት ስልክ ቁጥሩን ሰጣትና በተመቻት ጊዜ ጎ መጫወት ይችሉ እንደሆነ ጠየቃት። ግን ዶንጊዮ አሁንም እምቢተኛ ነበረች። ይህም ዲዮንግ የበለጠ እንዲፈልጋት አደረገው። በዚህ ጊዜ ግን እሱ በድብቅ ፎቶ እየተነሳ መሆኑን እንኳን አልተገነዘበም ነበር። በማግስቱ ዶንጊዮ ቀድሞ የኮሌጅ ጓደኛዋን አገኘችው። ይህ ልጅ የሁለተኛ ደረጃ ተማሪ በነበረችበት ጊዜ ያሰቃያት የነበረው የዳይሬክተሩ ልጅ ነበር። የበቀል እቅዷ ቀጣዩ ተጠቂ ዳይሬክተሩ ነበር። እናም ከረጅም ጊዜ በኋላ ስላገኘችው በጣም መደሰቷን ነገረችውና በጨዋታ መልክ ስለርሱ ብዙ መረጃዎችን አገኘች። ከዚያም ዶንጊዮ ከልጁ እንደተለያየች ወደ ቀድሞ ዳይሬክተሯ ቤት ትሄድና ያስታውሳት እንደሆነ ጠየቀችው። እሱ ግን ዘንግቷታል። እሷም ዶንጊዮ እንደሆነችና በቀድሞ ጊዜ ያለ ርህራሄ ቀጠቅጣት የነበረችው ልጅ እንደሆነች አስታወሰችው። እናም በቀሏን የረሳች አስመስላ ሞቅ ያለ ሰላምታን ትሰጠዋለች። በተጨማሪም በእጁ ያቀፈችውን አበባ ወደ አፍንጫው ታስጠጋዋለች። ይህን ያደረገችው ሆን ብላ ነበር። ምክንያቱም አስተማሪው የአበባ ሽታ ሲሸተው አለርጂኩ ተነስቶበት ሊሞት ነበር የሚደርሰው። በዚህ ጊዜ ቀድማ አግኝታ የነበረው የክፍል ጓደኛዋ በድንገት ይደርስና በፍጥነት አበቦቹን ይቀበላታል። እርሷም እንዳላወቀች ሆነ ይቅርታ በመጠየቅ ልጁ የቀጣይ ሕይወቱን የሚያሳካለትን ምህንድስና ፈተናውን ስላለፈ እንኳን ደስ አለ ልትለው እንደመጣች ትገልጻለች። በዚህ ጊዜ ልጁ እኔ ጽሑፉ እንጂ የቃል ፈተናውን ገና አላለፍኩም ብሎ ይሸማቀቃል። እርሷም አይዞ ከተማረ ቤተሰብ ስለመጣ በእርግጠኝነት ታልፋለ፣ ምክንያቱም አባትህ እኮ ብዙ ፈተናዎችን የማለፊያ ዘዴ ያውቃል ብላ የብልሃት ንግግር ተናገረች። ያው በፊት አደገኛ ሙሰኛ እንደነበረ ስታስታውሰው የቀድሞ አስተማሪዋ በቃላቷ ውስጥ የተናገረቻቸውን አደገኛ ነገሮች ሲሰማ በጣም ተናደደና አበቦቹን ወደ ዶንጊዮ ወረወረባት። ያኔ ልገድልሽ ይገባ ነበር እያለ ሊመታት ሲሞክር በጩኸቱ በአካባቢው የነበሩ ጎረቤቶች በሙሉ ተሰበሰቡ። እናም ልጁ ተደናግጦ አባቱን ወደ ቤቱ ያስገባዋል። ከዚያም ዶንጊዮ ለመምህሩ ልጅ አባቱ በቀድሞ ጊዜ ያደርጋቸው የነበሩትን አስጸያፊ ነገሮች ሁሉ ነገረችውና ለሚያደርጋቸው ነገሮች ሁሉ ለክስ የሚሆን በቂ ማስረጃዎችን እንደያዘችበት ትገልጽለታለች። በዚህ ጊዜ ልጁ ይደናገጣል። ምክንያቱም እርሱ በጣም የሚወደውን የምህንድስና ሙያ ለመቀላቀልና ከፍተኛ ደሞዝ የሚያስገኘውን ስራ ለመያዝ ጥቂት ጊዜ ነበር የቀረው። ነገር ግን ይህ በአባቱ የድሮ የክፋት አሰራር ምክንያት ህልሙ ሊጨናገፍበት ሆነ። እናም ዶንጊዮ ይህንን ስስ ጎኑን ተጠቅማ ከሙያውና ከአባቱ አንዱን እንዲመርጥ አስገደደችው። እሱም ሳያመነታ የወደፊት ህይወቱን በመምረጥ ቢሮውን በአበባ ግጥም አድርጎ ሞልቶት አባቱን ይጠራዋል። እናም ወዴትም እንደወጣ በሩን ይዘጋበታል። አባትየውም አለርጂኩ ተነስቶ በስርዓት መተንፈስ ስላልቻለ በፍጥነት መሬት ላይ ይዘረራል። ያው ይህንን ያደረገው በተፈጥሯዊ መንገድ ነው የሞተው እንዲባል። እናም አባቱ በአለርጂ መተንፈስ አቅቶት ሲንደፋደፍ ዝም አለውና እስትንፋሱ ጸጥ ስትል ብቻ አምቡላንስ ጠራ። ይህ የአስተማሪው ሞት የዶንጊዮ የመጀመሪያ የበቀል እርምጃ ነበር። ከዚያም ያንጂን ወደምትሰራበት የአሁኑ ትምህርት ቤቷ ደግሞ ስንሄድ የወላጆች በዓል የተከበረ ነበር። እናም በቀድሞ ጊዜ ዶንጊዮን ታሰቃያት የነበረችው ያንጂን የትምህርት ቤታችን የክብር እንግዳ ተብላ ንግግር ልታደርግ ወደ መድረክ በምትወጣበት ጊዜ በድንገት ዶንጊዮ በታላቅ ፊዝ እየሳቀችባት ሞቅ ያለ ጭብጨባ ሰጠቻት። በዚህ ጊዜ ያንጂን በሰዎች ፊት ስላዋረደቻት በንዴት መታ አንቺ ልጅ አሁንም አለሽ እንዴ ብላ በቁጣ ቀርባት ዶንጊዮን በጥፊ ትመታታለች። እንደዚህ ግንፍል ያደረጋት ነገር ዶንጊዮ ከ20 ዓመታት በኋላ በድንገት ብቅ ብላ ህይወቷን እየተከታተለቻት እንደነበር ስለተገነዘበችና አሁንም ዶንጊዮን ዝቅተኛና ደካማ አድርጋ ስለምታስባት ነበር በጥፊ የመታቻት። በዚህ ጥፊዋ የቀድሞ ክብሯን ለማስመለስና ለማስፈራራት ነበር የፈለገችው። በቦታ የነበረው ጄጁንም ያንጂንን ለማስቆም በመካከላቸው ገባ። ዶንጊዮ ግን አልተናደደችም። ይልቁኑ ያንጂንን ለዚህ ክብር በመብቃትሽ እንኳን ደስ አለሽ አለቻት። ያንጂን ህልሞቿን ሁሉ አሟልታለች። ዶንጊዮ ግን ህልሞቿ ገና እየጀመሩ ነበር። ምክንያቱም የልጅነት ጊዜዋን በልቶባት ስለነበር ነው። ያንጂንም በቁጣ ዶንጊዮንን ለምን እስካሁን ትከታተኛለሽ? ከኔ ምንድነው የምትፈልገው? ብላ አላማዋን ትጠይቃታለች። ጄጁንም እሷን ለማረጋጋት ይሞክርና በሰዎች ፊት ያላትን ገጽታ እንድትጠብቅ አስጠንቅቋት በእርሷ ምትክ ዶንጊዮን ይቅርታ ይጠይቃታል። ዶንጊዮ ግን ይቅርታውን አልተቀበለችም። እንዲያውም እስካሁን ድረስ በሚስጥር ትገናኛላችሁ እንዴ ብላ ጠየቀችው። ጄጁንም
ቢሆንም የዶንግዩንን ንግግር ሲመለከት ማስመሰሉን ያቆማል። አንቺ እኮ በድሮ ጊዜ ደካማና ምንም የሚታይ ነገር ያልነበርሽ ልጅ ነበርሽ፣ አሁን ግን እንደምናይሽ ከሆነ ሰው መስለሻል ብሎ አሾፈባት። ዶንግዩን በዚህ ጊዜ ጄጁንን በእውነት የሰዎችን ቀለም መለየት ጀመርክ እንዴ ብላ ትሳለቅበታለች። ምክንያቱም እርሱ ቀለማትን መለየት አይችልም ነበርና። ጄጁንን ቃላቶቿ በጣም መቱት። እናም በዚህ ንግግሯ በጣም አፈረ። እናም ዶንግዩ ጥላቸው ትሄዳለች። ብዙም ሳይቆይ ወላጆቹ የየክፍል አስተማሪዎቻቸውን ሄደው እንዲያናግሩ ሲታዘዙ ያንጂን ትሄዳለች። የልጇ የክፍል አስተማሪ ዶንግዩ መሆኗን ታውቃለች። ዶንግዩም ይህ የአጋጣሚ ነገር ብቻ አይደለም አለቻት። ያንጂን ግን አሁንም ትንቃት ስለነበር ምንም አታመጣም በሚል ሁኔታ የማላገጥ ፈገግታን ፈገግ አለች። ግን በድንገት የበፊት የሁለተኛ ደረጃ ትምህርት ቤት ዳይሬክተራቸው የነበረው አስተማሪ እንደሞተ ዜናውን ትሰማለች። በዚህን ጊዜ ያንጂን ደንግጣ ዶንግዩንን ትመለከታለች። እርሷም ነገሮች ቀላል እንዳልሆኑና ከዚህ ጀርባ እሷ እንዳለችበት በምልክት ትገልጽላታለች። በዚህ ጊዜ ነበር ያንጂን ዶንግዩንን መፍራት የጀመረችው። እናም ወደ እርሷ ትቀርባትና ስለ ልጇ ጉዳይ ታነሳባታለች። ያንጂንን በቁጣ ትፈነዳና ከልጇ እንድትርቅላት ታስጠነቅቃታለች። ይህም በእርግጥ ዶንግዩ የምትፈልገው ነገር ነበር፣ ያንጂንን በየቀኑ በፍርሃት ውስጥ እንድትኖር ማድረግ። ያንጂን ወዲያውኑ በፍርሃት ውስጥ ገባች። ዶንግዩን ካሁን ልጅ ምን ታደርጋት ይሆን ብላ መፍራት ጀመረች። ልጇ ወደ ቤት በመጣች ቁጥር በፍጥነት በትምህርት ቤት ውስጥ በጉልበተኞች ተመታ እንደሆነ ወይም በአስተማሪ ተቀጥቅጣ እንደሆነ ትጠይቃታለች። እናም ሰውነቷ ላይ አንድ ነገር ደርሶ ይሆናል እያለች እየገላለጠች ተፈትሻት ጀመር። ልጇ ግን እናቷ የምትናገረው ነገር አሰቃቂ እንደሆነና እንደዚህ የሚያደርጉ ሰዎች መቀጣት እንዳለባቸው ተናገረቻት። የህፃኗ ቃላቶች ያንጂንን እንድትደነግጥ አደረጓት። ምክንያቱም ልጇ ስለ እርሷ ስለ ቀድሞ ድርጊቶች በምንም ሁኔታ እንድታውቅ አትፈልግም ነበር። ስለዚህ ያላት አማራጭ ያንጂን ወደ ዳይሬክተሩ ሄደችና አስተማሪዋ ዶንግዩንን እንድታባረራት ብዙ ገንዘብ ታቀርባለች። ግን ዳይሬክተሩ ዶንግዩ በትምህርት ቤቱ ባለቤት የተቀጠረች እንደሆነችና እሷን ለማባረር እሱ ምንም ስልጣን እንደሌለው ይነግራታል። ስለዚህ ይህንን ስትሰማ ያንጂን ተስፋ ለመቁረጥ ተገደደች። ይህ በእንዲህ እንዳለ በነጋታው የያንጂን ልጅ ከክፍል ጓደኞቿ ጋር ኃይለኛ ክርክር ውስጥ ገባች። የስዕል ክፍለ ጊዜ ላይ ነበሩ። እናም በስዕሉ ላይ ያሉትን አበቦች ሮዝ መቀባት ሲገባት እርሷ ግን ሰማያዊ ቀብታቸው እኔ ቀባሁት ሮዝ ነው ብላ ክርክር ውስጥ ገብታ ነበር። ይህንን ሁኔታም ልጇን ለማድረስ የመጣችው ያንጂን ከውጭ ሆና ትመለከት ነበር። ይህን ደካማ ጎኗ ያወቀችባት ያንጂንም በነገሩ በጣም በመፍራት ወደ ዶንግዩ ሄደችና ትምህርት ቤቱን ለቃ እንድትሄድ ብዙ ገንዘብ ታቀርብላታለች። በዛ ላይ ከሴት ልጇ እንድትርቅላት ቃል የመግቢያ ስምምነት እንድትጽፍላት ትጠይቃታለች። ልክ ከዚህ በፊት የዶንግዩ እናት ልጄ ትምህርት ቤቱን የለቀቀችው በሌላ ምክንያት ነው ብላ እንደፈረመችው አይነት። ነገር ግን ለዓመታት በልቧ ውስጥ የበቀል እሳት ሲንበለበል የነበረችው ዶንግዩ አሁን ላይ ገንዘብ አትፈልግም። ከዚያም ወዲያውኑ የህፃኗን ስላነሳችና ልጇ ዓለም መለየት የማትችለው ዕውር እንደሆነችና እውነተኛ አባቷ ደግሞ ጄጁን እንደሆነ እንደምታውቅ ትናገራለች። ይህንን ስትሰማም የያንጂን ፊት ገረጣ፣ ምክንያቱም ትልቁ ሚስጥር ተጋልጧልና። ዶንግዩም አይዞሽ አትደንግጪ፣ ህፃኗን አልጎዳትም፣ ነገር ግን ከወላጆቿ ጋር መነጋገር እፈልጋለሁ፣ ግን ከየትኛው አባቷ ጋር እንደምነጋገር ግራ ገብቶኛል ብላ ትሳለቅባት ጀመር። ዶንግዩ ግን በጣም እየተመቸችኝ ነው ከምር። የዶንግዩን ንግግር ስትሰማ ያንጂን በጣም ተናደደች። ንዴቷን ከማፈን ውጪ ሌላ ምንም አማራጭ አልነበራትም። ስለዚህ ወደ ቤቷ ተመልሳ ባሏ ዶንግዩንን ለማግባባት ሞከረች። እናም ልጃቸውን ወደ ውጭ ሀገር ወጥታ መማር እንዳለባት ሐሳብ አቀረበች። ጊዩም ለምን ሲል ጠየቃት። ያንጂንም የልጁ አስተማሪ አይምሯን ወሰድ መለስ የሚያደርጋት እብድ እንደሆነች ትናገራለች። ዶንግዩንም ግራ ተጋብቶ እሱ ራሱ አስተማሪዋን እንደሚያይና እንደሚያናግራት ይገልጽላታል። ያንጂንም በዚህ ጊዜ ተጨናንቃ በፍጥነት ርዕሱን ትቀይራለች፣ ምክንያቱም ጉዷ ሊጋለጥባት ነበርና። ይህ በእንዲህ እንዳለ አብራት የምትሰራው የያንጂን ሰራተኛ ዶንግዩን ከዚህ በፊት ያሰቃዩት ከነበሩ ሁለት ጉልበተኞችን መበቀል የሚያስችል ትኩስ መረጃ መጣላት። ሳራ የምትባለው አንደኛ ጓደኛቸው አደንዛዥ በመጠቀሟ በተደጋጋሚ ሪከርዶች እንደተመዘገቡባትና ሃጆንግ የተባለች ልጅ ደግሞ ከድህነት ለመውጣት ስትል አንድ ሀብታምን አታላ ልታገባ እንደሆነች መረጃ ደረሳት። በዚህ ጊዜ በፍጥነት ዶንግዩ ሳራ ወደምትባለው ልጅ ትሄዳለች። ሳራም በአባቷ ፊት የቤተ ክርስቲያን አገልጋይ ለመምሰል ስትዘምር ነበር። በድንገት ግን ዶንግዩን ስታይ መጥፎ ስሜት ይሰማታል። እናም ለብቻቸው ተገናኙና ሳራ ምን እንደምትፈልግ ትጠይቃታለች። ዶንግዩም በድብቅ ስለምትወስጂው ጉድሽን ከማውጣቴ በፊት በ2 ሳምንታት ውስጥ ይህንን ቦርሳ በገንዘብ መሙላት አለብሽ ብላ አንድ አነስ ያለ ሻንጣ ትሰጣታለች። ያለበለዚያ ግን ከባድ መዘዝ እንደሚገጥማት ታስጠነቅቃታለች። ሳራም በጣም ትናደዳለች። በንዴትም ጸጉሯን ነጨች። ዶንግዩንን በመፍራትም ብዙም ሳትቆይ ገንዘቡን ሞልታ መጣች።
ሳራ አሁን ለገንዘቡን በመስጠቷ ሁሉም ነገር ይፈታል ብላ ነበር ያሰበችው። እናም ዶንጊዮንን በትዕቢት በመሙላት ገንዘቡን ወስዳ ከዚህ እንድትጠፋ ታስጠነቅቃታለች። ግን ዶንጊዮ በቀላሉ ልትተዋት አልፈለገችም። እናም ገና መች ተነካና አንቺ ህይወትሽን የምድር ሲኦል ነው ማደርግብሽ ብላ ዛተችባት። ሳራም ቆይ እሺ ከኔ ምንድነው የምትፈልጊው ብላ ስትጠይቃት ዶንጊዮ ግን ከሷ ጋር መነጋገር ስላልፈለገች በቁጣ እያንቧረቀች ሳለ ትታት ትሄዳለች። ይህ በእንዲህ እንዳለ ዶንጊዮ ሰራተኛዋን ሌላኛ የበቀል አካሏ የነበረችው አጆንግን እንድትከታተልና በድብቅ ስልኳን እንድትቀይር አድርጋ ነበር። አጆንግ ስልኳን እንደጠፋባት ስትገነዘብ በጣም ዘግይቶ ነበር። ዶንጊዮም የይለፍ ቃሉን ሰብራ ጋለሪዋ ውስጥ ስትገባ በውስጡ አጆንግ ከብዙ ወንዶች ጋር የተነሳቻቸውን ፎቶዎችና ወደፊት ለማግባት ስላቀደችው ሀብታም ልጅ መረጃን አገኘች። የሚያስገርመው የናያንጂን የድሮ የጉልበተኞች ቡድን አሁንም ድረስ አለ። አጆንግም አንዱ የነሱ ቡድን አባል ስትሆን ነገር ግን ሁሉም ይንቋት ነበር። ያው እርሷ የምትሻለው እንደ ዶንጊዮ አለመሰቃየቷ ነበር። ምክንያቱም እንደዚህ የሚንቋት ድሃ በመሆኗ ነው እና ክብርና ቦታን ለማግኘት ስትል በጣም ሀብታም ሰውን ማግባት ትፈልግ ነበር። በቀጣዩ እቅዷ መሰረትም ዶንጊዮ አብሯት የሚሰራው ሜዮንግን ያው ጄጁንን መበቀል የሚፈልገው ሰው ማለት ነው ታገኘውና ገንዘብ ማግኘት ከፈለገ ወደምትሰጠው አድራሻ እንዲሄድ ትነግረዋለች። ሜዮንግን በታዘዘው መሰረት ወደ አንድ አስከሬን ማቆያ ክፍል ሲደርስ ጉልበተኞቹ ቡድን አባል የነበረችው ሶሄ የተባለችውን አስከሬን ይመለከታል። ፖሊስ የሶሄን ሞት ራስን ማጥፋት ብሎ ቢወስንም ወላጆቿ ግን አላመኑም። ስለዚህ አስከሬኗ ሳይቀበር እስካሁን ድረስ ተጠብቆ እንዲቆይ ተደርጓል። ዶንጊዮም ሶሄን የገደለቻት ያንጂን ነች፣ ከህንፃ ላይ ገፍታ ስትጥላትም ተመልክቻለሁ ብላ ተናግረዋለች። ሜዮንግም ትክክለኛውን ገዳይ በማወቁ ይደሰትና ያንጂንን 10 ሚሊዮን ብር ለመቀበል ያስባል። ያውና ያንጂን ሀብታምንን የሚነካን የለም ብሎ ስለሚያስቡ እናም ጨካኝ በመሆናቸው የሶን ነፍስ ከማጥፋት ወደ ኋላ አይሉም ነበር። እናም ለዶንጊዮ ይህንን 10 ሚሊዮን የመቀበል ሀሳብ ሲነግራት ከተሳካለ ገንዘቡ ሙሉ በሙሉ ያንተ ነው አለችው። ግን ገንዘቡን ከመቀበሉ በፊት እነ ያንጂንን በድብቅ ድምጻቸውን መቅዳት ነበረበት። ከዚያም የያንጂንን ባል የያንጂንንና ሌሎች 3 ጉልበተኞችን በተመሳሳይ ሰዓት አንድ ቦታ መጥተው እንዲያገኙትና ስለ ቡድናቸው ከባድ ሚስጥር እንደያዘ ይነግራቸዋል። ግን የሚያሳዝነው በሚያስደንቅ ሁኔታ በዚያው ምሽት ሜዮንጎ በሚስጥር ይሞታል። ሆኖም ግን እነርሱ ከባድ ሚስጥራቸውን የያዘ ሰው ጠፍቷል ብለው ብቻ ነበር ያሰቡት። በዚህም ሳቢያ የባለ ሀብቱና የጉልበተኞቹ ቡድን በፍርሃት ውስጥ ወደቀ። ሜዮንግ ከሞተ ብዙም ሳይቆይ ዲዮንግ ማን እንደላከው የማይታወቅ አንድ መልእክት ደረሰው። በውስጡም የሚዮንግ የሥራ ካርድና ከዲዮንግ ጋር በአንድ መደብር ውስጥ አብሬሽ መጫወት ፈልጋለሁ ብሎ ሲያወራ በድብቅ ሰራተኛዋ ያነሳቻቸው ፎቶዎች ነበሩ። ዶንጊዮ ይህንን ፎቶ በመጠቀም ከሌላ ሴት ጋር በድብቅ ግንኙነት ጀምራል ተብሎ ለሚስቱ የፎቶ እንዳይላክበት እንደ ማስያዣ እየተጠቀመችበት ነበር እና ዲዮንግም ይህንን ነገር ሲያይ ግራ ተጋብቶ ካርዱ ላይ ወዳለው ቁጥር ደወለ። ነገር ግን ስልኩ ጠፍቶ ነበር። ስለዚህ ነገሮችን ለመረዳትና ለማጣራት ወደ ጄጁን ጋር ሄደ። ጄጁንም ሜዮንግ የተባለውን ሰው ማግኘት እንዳልቻለና ሆን ብሎ እነሱን እያስፈራራቸው እንደሆነ ነገረው። ምክንያቱም ጄጁን በተመሳሳይ መልኩ ከማን እንደተላከ የማይታወቅ መልእክት ደርሶታል። በመልእክቱ ውስጥም 100% የያንጂን ልጅ የእርሱ እንደሆነች የሚያረጋግጥ ሪፖርት ነበር። በዚህ ጊዜ በጣም ተቆጣ። ያንጂን የራሱን ልጅ ሌላን ሰው አባዬ እያለች እንድታድግ አድርጋለች። ስለዚህ ሆን ብሎ ሕፃኑ አባት እሱ መሆኑን ለማሳወቅ ባለቤቱ ያንጂን የምታጨሰውን ሲጋራ አውጥቶ ፊት ለፊቱ ላይ መለኮስ ጀመረ። በዚህም ምክንያት እርስ በርሳቸው በጥርጣሬ መታየት ጀመሩ። ያው ይህንን የምታደርገው ሆን ብላ ዶንጊዮን ስትሆን እስካሁን ድረስ አላማዋ በትክክል እየሄደላት ነው። ዲዮንግም ይህንን ሲመለከት ንዴቱን ውጦ ወደ ቤት ሄዶ ያንጂንን በጥያቄ አጣድፋት ጀመር። እኔ ምልሽ ከድሮ የትምህርት ቤት ጓደኞችሽ ጋር ትገናኛለሽ እንዴ ብሎ ጠየቃት። ያንጂንም አንዳንዴ ልብስ ለመግዛት ስል ወደ ጄጁን የሱቅ መደብር አልፎ አልፎ ሄዳለሁ ብላ ተናገረች። ከዛም ሜዮንግ የሚባል ሰውን ታውቂያለሽ እንዴ ብሎ ጠየቃት። እሷም እንዴ ሜዮንግ የሚባል ሰው አንተንም እያስፈራራህ ነው እንዴ ብላ ጠየቀችው። በዚህ ምላሿም ዲዮንግ ሚስቱ የሆነ ነገር እየደበቀችው እንደሆነ እንዲጠራጠር አደረገው እና ተጨማሪ ጥያቄ አልጠየቃትም። ሚስቱ በሱ ላይ የወሰለተች እንደሆነ 100% እርግጠኛ ሆነ። ዲዮንግ ልጁን ከትምህርት ቤት ሲያመጣት አዲሱ አስተማሪዋ መጥፎ ነች ወይስ ደህና ብሎ ጠየቃት። ልጅቷም ኧረ አይደለችም፣ እሷ በጣም ጥሩ አስተማሪ ነች ብላ መለሰችለት። ተጨማሪም አስተማሪ እኮ የእናቴ የድሮ ጓደኛ ነች ብላ ነገረችው። በዚህም ባለቤቱ እየዋሸችው እንደሆነ ግልጽ ሆኖለታል። ምክንያቱም ከዚህ በፊት የልጄን ትምህርት ቤትን ቀይር ወይም ከሀገር ወጥታ ትማር ያለችበት ምክንያት ምን እንደሆነ በግልጽ አወቀ። ክፉ ያንጂንም ባለቤቷ ዲዮንግ ሚስጥራቸውን እያወቀ እንደሆነ በመፍራቷ ለጄጁን ጉዳዩን ለማሳወቅ ሄደች። ከባሏ ጋር ምን ብሎ እንደተነጋገረ ጠየቀችው። ግን ጄጁን በጣም ተናዶ ነበር የጠበቃት። አንገቷን አንቆ ያዛትና ለምን ሀብታ
ሀብታም ለማግባት ስትል የእርሱን ልጅ ለሌላ አሳልፋ እንደሰጠች ጠየቃት። ግን እርሷ ምላሽ ስላልነበራት አንቆ ሳይገላት በፊት ከንፈሩ ላይ በመሳም ንዴቱን ታበርድለታለች። ምንም እንኳን ለጊዜው ብታረጋጋውም ጄጁን ግን ያደረገችውን ነገር በቀላሉ አልተውላትም። እንዲያውም ይባስ ብሎ ለያንጂን ልጅ በትምህርት ቤት ውስጥ ወላጅ ሲጠራ አባት ነኝ ብሎ ሄደ። በትምህርት ቤት ውስጥም ዲዮንግና ጄጁን ለአንድ ልጅ አባት ነን ብለው ሁለቱም ቆሙ። ጄጁንም ለዲዮንግ ትክክለኛ አባቷ ኮኔ ነኝ ብሎ ሊያበሽቆ ሞከረም። በዚህ ጊዜ የክፍሉ አስተማሪ የነበረችው ዶንጊው ትገባለች። የአንጂን ባለቤት ዲዮንግም እሷ የልጁ የክፍል አስተማሪ መሆኗን ሲያቅ ነገሮች ይበልጥ የተወሳሰቡ እንደሆኑ ተሰማው። ስለዚህ ነገሮችን ይበልጥ ማወቅ የፈለጉ ዲዮንግ በድብቅ የአንጂን ጓደኛ የሆነችውን ሃጆንግን ያገኛትና ስለ ባለቤቱ የምታውቀውን ሁሉ እንዲነግራት ጠየቃት። እሷም የሁለተኛ ደረጃ ተማሪ ባሉበት ጊዜ የአንጂን ጓደኛ እንደሆነችና ነገር ግን ዝቅ አድርገው ይመለከቷት እንደነበር ነገረችው። እናም እሷ በቡድን ውስጥ ደካማ ሆና መታየቷ የሞራል ስብራት እያመጣባት ስለሆነ የራሷን ቦታና ክብር ለማግኘት ስትል ሀብታም ሲሆን ማግባቱ ግድ ሆኖባት ነበር። እናም አንድ ባንድ ያገባትን የአንጂንን አደገኛ ጉዶች ትዘረዝርለት ጀመር። እነዚህን አሰቃቂ ድርጊቶች ሲሰማ ዲዮንግ ብርድ አለው። በመጨረሻም ከዲዮንጉ ጋር ያላቸው ግንኙነት በአጋጣሚ እንዳልሆነና ሃጆንግም አንጂንን ለምን እየከዳቻቸው እንደሆነ በምክንያት ተረዳ። ከዚህ በኋላ እንደተለመደው ሃጆንግም አንድ ማንነቱ የማይታወቅ ሰው መልእክት ይልክላታል። ይህንን መልእክት የምትልክላቸው ዶንጊው ነች። መልእክቱን ስከፍተውም ከብዙ ወንዶች ጋር አብራ የተነሳቻቸው ፎቶዎችን ትመለከታለች። በጣም ተናዳ ወደ ቆሻሻ መጣያ ውስጥ ወረወረቻቸው። ምክንያቱም አሁን ላይ ሀብታም ሰው ልታገባ ስለሆነ የሚያዘገያትን ምንም ነገር ማየትም ሆነ መስማት አትፈልግም ነበር። ነገር ግን አሁንም ጋብቻዋን የሚያዘገይ ነገር አጋጠማት። ልታገባው ያሰበችው የሀብታም ልጅ እናትም ከዚህ በፊት ከማንም ሰው ጋር ተኝተሽ ማታቂ መሆኑን ማስረጃ አምጪ አለቻት። ስለዚህ ሃጆንግ የምታደርገው ነገር ግራ ቢገባት ወደ አንድ ሆስፒታል ሄዳ ለዶክተሩ ጉቦ በመክፈል ድንግል እንደሆነች የሚያስመስል ቀዶ ጥገና ተሰራች። እናም ከማንም ሰው ጋር ተኝታ አታውቅም ወይም ድንግል ናት የሚል ማረጋገጫ ይጽፍላታል። ይህንንም የጤና ሪፖርቷን ይዛ ለአማቷ ሰጠቻት። ሴትዮዋ ግን በዚህ አላበቃችም። በእኔ ኮሌጅን የፈለግሽው ያለብሽን ብድር ለመክፈል ነው፣ ስለዚህ ከባንክ ምንም ዕዳ እንደሌለብሽ ማረጋገጫ አምጪ አለቻት። በዚህ መሃል ዶንጊው ትመጣለች። በዚህ ጊዜ በድንገት የሴትዮዋ ፊት ይበራል። ተነስታ ሞቅ ያለ ሰላምታን ለዶንጊው ሰጠቻት። ለካ በቤተ መቅደስ ውስጥ ዶንጊውና አማቷ በተደጋጋሚ ሲጸልዩ ይገናኙ ነበር። እናም ሴትዮዋ ጨዋዋን ዶንጊውን ለልጇ የወደፊት ሚስትነት ትመርጣት ነበር። ዶንጊውም መሄዷን ስትመለከት የሴትዮዋ ፊት ወደ ነበረበት ተመለሰ። እናም በንቀት ሃጆንግን ተመለከተቻት። ሃጆንግም ነገሩ ገብቷት ኖሮ ተሸማቀቀች። በፍጥነትም ዶንጊው ከመሄዷ በፊት አስቆመቻትና ከቤተ መቅደሱ ጀርባ ሄደው እንዲነጋገሩ ጠየቀቻት። ከቤተ መቅደሱ ጀርባም ሄደው በመነጋገር ላይ እንዳሉ ሃጆንግ ወዲያውኑ ተንበረከከችና በፊት ስለነበራት የወንብድና ሕይወትና ስላለችበት ያውን ሁኔታ ምንም ነገር ለአማቷ እንዳትናገርባት ተለመን ጀመረች። ያንጂንም ይህንን የውሸት ልመና ስትሰማ በጣም ትናደዳለች። ሃጆንግ ከድሃ ቤተሰብ የመጣች ሲሆን ሀብታም ቤተሰብ ለማግባት እና ከድህነት ለመውጣት እየሞከረች እንደሆነ በመናገር ትማጸናት ጀመር። ዶንጊው ምንም ሳትናገር ባጠገቧ የነበረ የእሳት ፍም አንስታ ወደፊቷ እየጠቆመች ትዝ ይልሻል ከጓደኞችሽ ጋር ሆነች እጅን በካውያ እያገላበስሽ የጠበሽኝ ያለቻት ያደረገችውን ሁሉ ታስታውሳት ጀመር። ሃጆንግም በፍርሃት ወለሉ ላይ ወደቀች። ሃጆንግ አሁን ላይ ሳትፈልግም ሆነ ፈልጋ ዶንጊው እጅ ላይ ወድቃለች። እናም በመንበርከክ የጥፋተኝነት ስሜቷን ገልጻ አሁን ላይ ምን እንደምትፈልግ ትጠይቃታለች። ዶንጊውም በተረጋጋ መንፈስ ውስጥ ሆና ከቦርሷ ስልክ ታወጣለች። ሃጆንግም በድንገት የጠፋው ስልኳ መሆኑን ተገነዘበች። ሁሉም ሚስጥሯ በዶንጊው እጅ ውስጥ ሙሉ በሙሉ መግባቱን አረጋገጠች። ዶንጊውም የማዝሽን ነገር ሁሉ እስክትፈጽሚ ድረስ ይችን ምስኪን ሴትዮ ሁለተኛ እንዳታገኛት አለቻት። ሃጆንግም እኔ እንዳዘዝሽ እናደርጋለሁ አለቻት። በተጨማሪም ዶንጊው ሚዮንግ የተባለ ሰው እንደጠፋ ለፖሊስ ሄደሽ አመልክቺ ብላ ሌላ ትዕዛዝ ሰጠቻት። ብዙም ሳይቆይ ጉልበተኛ ቡድን አባላቱ ጄጁን፣ ሃጆንግና ያንጂን ይገናኛሉ። እናም ሚዮንግ የተባለ ሰው ከወጣበት እንዳልተመለሰ ለፖሊስ ሪፖርት እንደተደረገ ይገነዘባሉ። እናም ለፖሊስ ሪፖርት ያደረገው ከመካከላችን አንድ ሰው ነው ተባብለው እርስ በርሳቸው መጠራጠር ጀመሩ። ግን ጥርጣሬው በፍጥነት ዝቅ አድርጎ ወደሚመለከቷት ሃጆንግ ላይ ወደቀ። የቡድናቸው አባል የሆነችው ሳራም ሃጆንግን ትደበድባት ጀመር። ለዚህ ነበር ሃጆንግ ቡድኑን ለመበቀል የተነሳችው። በዚህ ጊዜ ዶንጊው ለበቀሏ ሁሉንም ነገር አዘጋጅታ ነበር።
ሁሉንም የቀድሞ አሰቃያቿን በሙሉ ወደ ገደል ለመክተት ከጫፍ ነበር የደረሰችው። ለዚህም እቅዷ አንድ ወሳኝ አጋር ስለሚያስፈልጋት ለ7 ዓመታት ያህል ሲጠብቃት ወደ ነበረው ወደ ጁን የጽሑፍ መልእክት ትልክለታለች። ጁ ስልኩ ላይ የዶንጊው መልእክት ሲገባለት ስልኩ የተበላሸ ነበር የመሰለው፣ ግን ብዙም ሳይቆይ እሷ መሆኑን ሲያረጋግጥ በደስታ ተሞላ። ወዲያውኑም አብረው ጎ ይጫወቱበት ወደ ነበረው ትልቅ ዛፍ ስር እንዲገናኙ ይጠይቃታል። እዛም እንደተገናኙ ጁን ከረጅም ጊዜ ስላያት በጣም እንደተደሰተና እንደገና እንዳጠፋበት እውነተኛ ስሜቱን ገለጸላት። ግን ዶንጊው ዝም ነበር ያለችው። ወዲያውኑ ዶንጊው አሁን የምትፈልገው ፍቅረኛ ሳይሆን በቀልን እንደነበር ወዲያው ተረዳ። እንደተለያዩ ምሽት ላይ ብዙም ሳይቆይ ዶንጊው ሌላ የጽሑፍ መልእክት ከጁ ይደርሳታል። መልእክቱም የሚለው በውስጡ ያለውን ሁሉንም ጥላቻ ትታ ራሷን ከበቀል ነፃ አውጥታ ልቧን ለፍቅር ክፍት እንድታደርግ የሚጠይቅ ነበር። ግን በዚያው ቅጽበት በአቅራቢያዋ አንድ ሰው ስጋ እየጠበሰ ነበር። ስጋው ሲጠበስ የሚያወጣው ድምጽም በፊትና ያንጂን በካውያ ያገላበጡ እጆቿን ሲተኩሳት የሚያወጣውን ድምጽ አይነት ስለነበር የማትፈልገውን ትውስታ ይቀሰቅስባታል። እናም ራሷን መቆጣጠር ተስኗት ወለሉ ላይ ትወድቃለች። በዚህ ጊዜ መንገደኞች መጥተው እርዳታ ይሰጧትና ትነሳለች። እሷም በተሰበረ ሁኔታ ውስጥ ሆና ወደ ጁ ቤት ሄደች። እዛም እንደደረሰች እሷ አሁን ላይ ለፍቅር ዝግጁ እንዳልሆነችና ስለምታሰበው የበቀል እቅድ ነገረችው። እሱ እንደሚደግፋት ተስፋ በማድረግ ጁ ግን ጥላቻዋን ሁሉ ትታ ራሷን ከበቀል ነፃ እንድታወጣ ለማሳመን ሞከረ። ይህን ስትሰማ ዶንጊው ሳቀችና እጆቿን ሰብስባ ጠባሳዎቿን ታሳየው ጀመር። ጁም ዶንጊው ላይ ያሉትን ጠባሳዎች ሲመለከት ደነገጠ። ተመልከት ክንዴ ላይ ያሉትን ጠባሳዎች፣ እነዚህን እየተመለከትኩ ያለፈውን እንድረሳ ትፈልጋለህ ብላ ተናገረችው። በዚህ ጊዜ ጁን ምንም ቃል አልተነፈሰም። ዶንጊው በዚያው አላቆመችም። ይባስ ብላ ተነሳችና ልብሷን በሙሉ አውላልቃ ሁሉንም ያሉባትን ጠባሳዎች ታሳየው ጀመር። ጁም በፍርሃት ተዋጠ። የደረሰባት ስቃይ በቃላት ሊገለጹ የማይችሉ መሆኑን አወቀ። ዶንጊው በእነዚህ ጨካኞች የተነሳ ህይወቷ በሙሉ እንደተመሰቃቀለና ምንም አይነት ክብር እንደሌላት ተናገረች። እኔ በቁም የሚሄድ በድን ብቻ ነኝ፣ ስለዚህ ባክን እኔም በፍቅር ስሜት አታስበኝ ብላ ነገረችው። በዚህ ጊዜ ግን ጁ ከልቡ አዘነላት። ስለዚህ ያሰቃዩት የነበሩትን በሙሉ አብሯት ለመበቀል ወዲያው ፈለገ። ቢያንስ ፍቅረኛዋ መሆን እንኳን ባልችል የበቀል አጋሯ መሆን እችላለሁ ብሎ አሰበም። ወደነ ዲዮንግ ስንመጣ ደግሞ ባለቤቱ ያንጂንን ከዚህ በፊት የኮሌጅ ተማሪ በነበራችሁ ጊዜ ዶንጊውን ታሰቃያት ነበር እንዴ ብሎ ጠየቃት። ያንጂንም አረ በፍጹም እንደውም እሷ ነበረች እኔን የምታሰቃየኝ ብላ ሸምጥጣ ትክዳለች። ዲዮንግም ነውረኛ ሚስቱን ሲያይ እንዴቱን ውጦ ዝም አለ። በዚህ ስሜቱም ለመውጣት ብሎ ወደ አካባቢው ወዳለ ሰዎች ተሰብስበው የኮሪያ ቼዝ በሚጫወቱበት ቦታ አካባቢ ሲሄድ የዶንጊውን ጓደኛ ጁን ጎ የተጫወተ ሰዎችን ሲያሸንፍ ይመለከታል። ጎ የሚወደው ዲዮንግም ወዲያው ከንዴት ስሜቱ ለመውጣት ከጁን ጋር ጎ መጫወት ይጀምራል። ይህም በትክክል የጁ እቅድ ነበር። እናም በጨዋታቸው መሃል ዲዮንግ ጁ ምን እንደሚሰራ ጠየቀው። ጁም አንድ ሰውን እንዲበቀል እየረዳ እንደሆነ ነገረው። በዚህ ጊዜ ዲዮንግም የማን አጋር እንደሆነ አወቀም። በዚያው ምሽት ዶንጊው ከሳራ ያገኘችውን ገንዘብ ለያንጂን ሰራተኛ ሰጠቻትና ልጅሽን ወደ ውጭ ሀገር መላክ ትችያለሽ አለቻት። ዶንጊውና ሰራተኛዋ ቃል የተግባቡትን ነገር በዚያው ቀን እንደሚፈጸም ነገረቻት። ሰራተኛውም በዚህ ትደሰታለች። ምክንያቷም በቅርቡ አባቷ መገደሉ ስለማይቀር የአባቷን ሞት ብትሰማም ከሀገር ውጭ ልትሆን ስለምትችል ይህ ለእርሷ የተሻለ ነበር። ወደ ያንጂን ስንመጣ ደግሞ አሁን ላይ ሁሉ ነገሯ ስለተገላለጠባት ራሷን ለመከላከል የመልሶ ማጥቃት ጥቃት ትጀምራለች። እናም ዶንጊውን በድብቅ እንዲከታተልላት አንድ ሰው ቀጠረች። ከዚያም ወደ ዶንጊው ቤት ሄዳ ለአንድ ሰው በሩን እንዲገነጥልላት ገንዘብ ከፍላ አስከፈተችው። ወደ ውስጥ ዘልቃ ስትገባም ያየችው ነገር አስደነገጣት። በግድግዳዎቹ አራቱም ማዕዘናት ከሁለተኛ ደረጃ ትምህርት ቤት ጀምሮ እስካሁን ድረስ በህይወቷ ያከናወነቻቸው ነገሮች ያሉበት ፎቶዎች ተሞልተዋል። ያንጂን ይህንን ስትመለከት ብርድ አላት። በዚህ ጊዜ ተጸጸተች። የተጸጸተችው ዶንጊው ላይ በፈጸመቻቸው ግፎች ሳይሆን እሷን መግደል ነበረብኝ ብላ በማሰቧ ነው። ይህን እያሰበች እያለ በድንገት ከኋሏ በሩ ተከፈተ። ወደ እርሷ የመጣው ባሏ ዲዮንግ ነበር። ያንጂን እሱን ስታይ በጣም ደነገጠች። ግን ወደዚህ ለምን መጣህ ብላ በቁጣ ጠየቀችው። ዲዮንግ ምንም አልተናገረም። ወደ በሩ እጀታ ሲመለከት ገንጥላ እንደገባች ሲያውቅ በጣም ያዝናል። እሷ ግን አፏ አላቆመም ነበር። እሱ ምንም ሳይመልስላት ዝም አላት። በዚህ ጊዜ እብዶና እኔ ምልህ እዚህ የምትኖረውን ዲዮንግን በድብቅ ለማግኘት ነው እንደመጣው ብላ ጠየቀችው። ዲዮንግም እኔ ምልሽ ከዚህ በፊት ዶንጊውን ምን አድርገሻት ነበር ብሎ ጠየቃት። እርሷም ከዚህ በፊት ነገርኩ አይደል እንዴ በኮሌጅ ሳለን እኔ በርሷ አሰቃየ ነበር ብላ በድጋሚ ዋሽተው ከቤት ወጣች። እሱም የግድግዳውን ዙሪያ ገባ ሲመለከት የራሱን ልጅ ከጄጁን ጋር አብሮ ሆኖ ያለውን ፎቶ ይመለከታል። በዚህ ጊዜ እውነትም ልጁ የሱ እንዳልሆነ ይበልጥ መጠራጠር ይጀምራል። ያው እስካሁን ድረስ ልጁ የሱ እንዳልሆነች ብዙ ጊዜ መረጃዎች ቢደርሱትም አላመነም ነበር። ከዚህ በኋላ ነበር መጠራጠር የጀመረው። በማግስቱ ዶንጊው ያንጂንን ለምን ቤቴን ሰብረሽ ገባሽ ብላ
ጠየቀቻት። ዶንጊዮ ምላሽ ሳትሰጣት ስትቀር ዱዮም ከያንጂን ላይ እጇ ላይ ያሉትን የወንጀል ማስረጃዎች ታሳያታለች። ያንጂን ግን በፍጹም አልፈራችም። ስሚ ከፈለግሽ አሁኑኑ ፖሊስ መጥራት ትችላለች። እኔ እኮ ከህግ ለመሸሽ በመቶዎች የሚቆጠሩ ብዙ መንገዶች አሉኝ ብላ በምጸት ተናገረች። እንደውም ይባስ ብላ እኔን ለመበቀል ስትይ እኮ የመምህርነትን ስራ አገኘሽ፣ በዛም ኑሮሽን እየገፋሽ ነው፣ ስለዚህ እኔን ልታመሰግኝ ይገባል ብላ ተናገረች። ይህ የትዕቢት ንግግሯም በዶንጊ ውስጥ የነበረውን የበቀል ስሜት ይበልጥ አነሳሳው። ከዚህ በኋላ ጦርነታቸው በግልጽ ተጀመረም። ሁሉ ነገር ይፋ ሆኗልና ያንጂን ዝም ብላ መቀመጥ አልፈለገችም። ዶንጊውን ሁለት መኪኖች እንደነበሯት ታውቃለች እና ግን አንዱ መኪናዋ እሷ በሌለችበት ይንቀሳቀስ ስለነበር ስትከታተለው የዶንጊውን መኪና የራሷ የቤት ሰራተኛ እየነዳችው እንደሆነ ታያለች። በዚህ ጊዜ ያንጂን የቀድሞ ሰራተኛዋ አሁን ለጠላቷ እየሰራች መሆኑን አወቀች። ወደ ያንጂን ስንመጣ ደግሞ የምትሰራውን በሙሉ ያንጂን ስላወቀችባት እቃዋን ጠቅልላ መሄድ ነበረባት። ግን በመሃል ልትሄድ ስትል የሆነ ነገር እንደጎደለ ይሰማታል። ፎቶዎቹንም በወለሉ ላይ ስዘረግፈው አንድ ፎቶ በዚህ አልነበረም። ያ ፎቶ በእርግጥም ያንጂን እጅ ውስጥ ነበር። ፎቶ ላይ ያለው ሰውዬ ደግሞ ሰራተኛዋን የሚያሰቃያት ባሏ ነበር። ያንጂንም ፎቶውን ተጠቅማ እሷን የማትረዳት ከሆነ ለባሏ ሁሉንም ነገር እንደምትናገርባት ታስፈራራታለች። ይህንን ስትሰማም ሰራተኛዋ ፈራችና ይቅርታ ትጠይቃት ጀመር። ያንጂንም እኔ ከዶንጊው በፈጠነ ሁኔታ ባልሽን አስወግድልሻለሁ ብላ ቃል ገባችላት። ይህንን ቅድመ ሁኔታ ስታቀርብላት ግን ሰራተኛዋ እምቢ ማለት አልቻለችም። ስለዚህ ከያንጂን ጋር አብራ ለመስራት ወሰነች። በዚያው ምሽት ዶንጊው ከሰራተኛዋ ጋር ሁሌ በሚገናኙበት ቦታ ስትጠብቃት ወደ ቦታው አልመጣችም ነበር። ያንጂን ደግሞ የዶንጊውን እናት አፈላልጋ አገኘችና ብዙ ገንዘብ ሰጥ ሻለው እናም በምትኩ አንቺ ወደ ዶንጊዮ ትምህርት ቤት ሄደሽ ስሟን ታጠፊልኛለሽ አለቻት። ገንዘብ ከቀረበላት ራሷን ከማጥፋት ወደ ኋላ የማትለው የዶንጊዮ እናትም ቀረበላት ሐሳብ ወዲያው ተስማማለች። በማግስቱም ወደ ዶንጊዮ ትምህርት ቤት ዘልቃ በመግባት በስራ ባልደረቦቿ ፊት ስለ ድሮ ህይወቶቿ ታሪክ እያነሳች ዶንጊዮን አሳፈረቻት። በጣም የተናደደችው ዶንጊዮም እናቷን ለማግኘት ወደ ቤት ትሄዳለች። እናቷም የልጇን ስም በማጥፋቷ ምትክ ባገኘችው ገንዘብ በርካታ የቅንጦት እቃዎችን ገዝታ ነበር። በዚህም በእናቷ የበለጠ እንድትከዳች ተሰማት። ምክንያቱም እናቷ ስለ ገንዘብ እንጂ ስለ ልጇ ምንም እንደማትጨነቅ ስለተረዳች ነው። በቁጣ የተሞላችው ዶንጊዮ መቀስ አንስታ የእናቷን ቦርሳዎች ትቆራርጥባታለች። እናቷም ውድ እቃዎቿ እንደዛ ተበጣጥሶባት ስትመለከት ንዴቷን መቆጣጠር ስላልቻለች ዶንጊዮን በጣም ደበደበቻት። እናም ዶንጊዮ በምድር ላይ አለኝ የምትላት ሰው የነበረችው እናቷ ብትሆንም እሷም ግን ለገንዘብ ስትል እየከዳቻት በመሆኑ ልቧ ክፉ ተሰብሮ ስቅስቅ ብላ ማልቀስ ጀመረች። በቀጣዩ ቀንም ዶንጊዮ ሀብታም ሰው ለማግባት ስትዘጋጅ ወደ ነበረችው ዋጆንግ ደውላ ጓደኛዋ ያንጂንን ወደ ጁ የውበት ሳሎን እንድትወስዳት ታዛታለች። ለማስታወስ ያህል ሃጆንግ ማለት ሀብታም ለማግባት ስትል ዶንጊዮ የምታውቅባትን መረጃ ሁሉን እንዳታሳውቅባት እሷ ጋር ለመስራት የተስማማችው ሰው ነች። እና ዶንጊዮንን ለፍቅረኝነት የሚፈልጋት ጁ ዘመናዊ የሴቶች የውበት መጠበቂያ ሳሎን ነበረው እና ያንጂንም ራሷን በጣም መንከባከብ ትወድ ስለነበር በጓደኛዋ ሃጆንግ ጥቆማ ወደ ጁ የውበት ሳሎን ትመጣለች። ዶንጊዮና ጁ አስቦት የነበረው እቅድ ያንጂን ሕክምናዋን በምትወስድበት ጊዜ ማደንዘዣ ሰጥቷት ሚዮንጎን እንዴት እንደገደለችው የምትናዘዘውን የእምነት ቃሏን ለመቅዳት አስቦ ነበር። በዚህ ወጥመዳቸውም ያንጂን ሰተት ብላ ገባች። ጁም የሕክምና ማደንዘዣውን በዛ አድርጎ ይሰጣትና ማደንዘዣው መስራት ሲጀምር ሚዮንግ የተባለውን ሰው ምን እንዳደረገችው እንድትነግረው ጠየቃት። እሷም ያደረገችውን ነገር በሙሉ አንድ በአንድ ሳትደብቅ ትነግረው ጀመር። ሚዮንግ ሶሄ የተባለችውን የቡድናቸውን አጋር ያንጂን እንደገደለቻት ስለሚያውቅ ይህንን ሚስጥራቸውን ተጠቅሞ ብዙ ገንዘብ ማግኘት ፈልጎ ነበር። እናም ለአራቱ የቡድኑ አባላት መረጃው እንዳለው ነገራቸው። ነገር ግን ሶስት የቡድኑ አባላት ችላሉት። ስለዚህ የጉዳዩ ዋና ባለቤት የሆነችውን ያንጂንን በቀጥታ ለማግኘት ፈለገ። እናም በአንድ ሆቴል ውስጥ አግኝቷት ጉድሽን ከመዘርገፌ በፊት የጠየኩሽን ገንዘብ ማምጣት ይኖርብሻል ብሎ ያስፈራራታል። ይህንንም ሲነጋገሩ በድብቅ ድምጻቸውን እየቀረጸ ነበር። ያንጂንም ምን እያደረገ እንደነበር ስላወቀች በስልኩ ላይ አልኮል አፈሰሰችና የሚያደርገውን ነገር እንዲያቆም አስጠነቀቀችው። በዚህ ጊዜ ሚዮንግም ትሰሚኛለሽ፣ በኪሴ ውስጥ እኮ ያንቺን ህይወት የሚያመሰቃቀል ከባድ ማስረጃ ነው ያለኝ አላት። ያንጂን በፍጥነት ወደ ኪሴ ውስጥ ገብታ ያገኘችውን ነገር አወጣችው። ግን ያገኘችው ነገር መረጃ ሳይሆን ኮንዶም ብቻ ነበር። ያንጂንም ተናዳ በጥፊ ትደረግምበታለች። ግን ሚዮንግ አልተናደደም። በመጨረሻ እንዲህ አላት፣ የጠየቅኩሽን 10 ሚሊዮን ብር መክፈል ካልቻልሽ በምትኩ ከኔ ጋር አብረሽ መተኛት ይፈቀድልሻል። አንድ ጊዜ ከኔ ጋር በተኛሽ ቁጥር 10,000 ብር የሚቀንስልሽ ይሆናል ብሎ ያፌዝባታል። ራሷን ከማንም በላይ ለምትቆጥረው ያንጂን በአንድ አዳር በ10,000 ብር መገመቷ ለሷ በጣም ውርደት ነበር። በዚህ ጊዜ ሚዮንግ ይበልጥ እያዋረዳት በመጣ ጊዜ ያንጂን ንዴቷን መቆጣጠር ተስኗት ጠርሙስ አነሳችና ከጀርባው ጭንቅላቱን ትመታዋለች። ሚዮንግም ራሱን ስቶ ይወድቃል።
ለመነሳትም ቀሚሷን ይዞ ቢታገልም ግን አልቻለም። በዚያው ነበር የሞተው። የሚዮንግ አሟሟትም ይህን ይመስል ነበር። ስለዚህ በፍጥነት የጣት አሻሯን ከአካባቢው አጥፍታ እርዳታ ለማግኘት ስትል ጉቦ ወደሚበላው ወደ መርማሪ ሺን ደወለች። እሱም ሁሉንም ማስረጃዎች እንደሚያጠፋላት ቃል ገባ። ይህንን ሁሉ ሚስጥሯን ዘርግፋ ከተናገረች በኋላ ያንጂን በድንገት ነቃች። ዞር ስትል ጁን ከጎኗ ፈገግ ብሎ እየተመለከታት ነው። የሚበልጥ አስፈራት። ጁ ግን አይዞሽ ማደንዘዣው እየሰራ ስለነበር አስፈሪ ህልም እየተመለከትሽ ነበር ብሎ ሊያረጋጋት ሞከረ። ግን ያንጂን በደንብ ስላልነቃች የሚናገረው ነገር እውነት ይሁን ውሸት መለየት እንኳን አልቻለችም። ከዚህ በኋላ ፊልሙ ሚዮንግ ከተገደለበት ጊዜ በኋላ ወዳለው ትዕይንት ይመልሰናል። ይህ በእንዲህ እንዳለ የሚዮንግን አስክሬን እንዲሰውርላት ጉቦ ከፍላ የነበረችው ፖሊስ ሺን የሚዮንግን አስክሬን በመጠቀም በርካታ ገንዘብ ሊቀበላት ስለፈለገ እሱም ተንኮል አስቦ ነበር። እናም በአንድ ቦታ በድብቅ አስቀመጠውና እንዲጠብቀው አንድ ሰው ቀጠረ። ሚዮንግም ሊገኝ ባለመቻሉ ፖሊስ ምርመራውን ጀመረ። እናም ሚዮንግ ከመጥፋቱ በፊት የተከሰተውን እንግዳ ነገር ለመጠየቅ ጄጁንን ያገኙታል። ጄጁንም እኔ ስለምትሉኝ ነገር ምንም አላውቅም፣ ግን ሚዮንግ ከመጥፋቱ በፊት ዲዮንግ ከሚባል ሰው ጋር ይገናኝ እንደነበር አውቃለሁ ብሎ የያንጂንን ባል የዲዮንግን የሥራ ስልክ ቁጥር ይሰጣቸዋል። ያው ይህን የሚያደርገው የዲዮንግንና የያንጂንን ትዳር ማፍረስ ስለሚፈልግ ነው። ከዚህ በኋላ ብዙም ሳይቆይ ዲዮንግም ስለ ሚዮንግ መጥፋት ሰማ። በዛው ጊዜ በረዳቱ አማካኝነትም አንድ ፍላሽ አምጥታ ትሰጠዋለች። በውስጡ ያሉትን የተቀረጹ ድምጾችን በሚሰማበት ጊዜም ያንጂን ከጄጁን ጋር እየወሰለተችበት እንደሆነ የሚገልጽ ነበር። ይህንን ሲያውቅ በጣም የሚወዳት ሚስቱ በሱ ላይ እንደወሰለተችበት ሲያውቅ በጣም ነበር ልቡ የተሰበረው። ሚዮንግ ከጠፋ በኋላ ሳራ በጣም ተደናግጣ ነበር። ምክንያቱም የምትጠቀመውን አደንዛዥ ዕፅ የሚያመጣላት እሱ ስለነበር፣ ይህንን ድብቅ ሚስጥሯን የሚያውቀው ደግሞ ሚዮንግ ለፖሊስ አሳውቆባት እንዳትታሰር በጣም ፈርታ ነበር። ንዴቷንም ሁሉም ዝቅ አድርጎ በሚመለከቷት አጆንግ ላይ ትወጣባት ጀመር። እንደ ድል ሆኖ ጄጁን ጣልቃ ገብቶ በመካከላቸው ገብቶ አረጋጋቸው። ያንጂንም ዶንጊዮ የሰበሰበቻቸውን የበፊት ወንጀል ማስረጃዎችን በሙሉ አውጥታ በዶንጊ ላይ እንዲነሱ ጥሪ ያቀረበች። ሆኖም ግን ሳራ ግድ አልሰጣትም። በህዝብ ዘንድ የምትታወቀው ያንጂ ነች። ስለዚህ ዶንጊዮ የያዛቻቸው መረጃዎች እንደነርሱ ያሉ ተራ ሰዎችን አይጎዳም ነበር። ከዚህ ጊዜ በኋላ ቡድናቸው በግል ጥቅምና በራስ ወዳድነት መከፋፈል ጀመረ። ወደ ዶንጊዮ ስንመጣ ደግሞ ሁሉም ነገር ፍጻሜው እየቀረበ ስለሆነ የበቀል እቅዷን ማፋጠን እንዳለባት አወቀች። የያንጂን የቀድሞ ሰራተኛም ለያንጂንም ለዶንጊዮንም የምትሰራ በማስመሰል ደበል ኤጀንት ስራ መስራት ጀመረች። ይህ በእንዲህ እንዳለ በነ ዶንጊዮ ትምህርት ቤት ውስጥ አንድ አስቀያሚ አስተማሪ ነበር። ህፃናት ልጃገረዶች ሲጫወቱ በድብቅ ፎቶችን እያነሳ በማየት ይደሰት ነበር። ምን አይነት የባሰበት ነው ባካችሁ። ዶንጊዮንም ይህንን ስትመለከት የዚህን ቆሻሻ አስተማሪ ድርጊት ለበቀሉ አቅድ ማከናወኛ ያደረገችው። ዶንጊዮንም አስተማሪውን አግኝታ ለምንድነው እንደዚህ መጥፎ ድርጊት የምታደርገው ስትለው፣ እሱ ግን ትሰሚኛለሽ አፍሽን ዝጊ ብሎ ሊያስፈራራት ሞከረም። ስለዚህ ለምህረት አንድ እድል ብሰጠውም አሻፈረኝ በማለቱ ዶንጊዮ የያንጂን ልጅ በድብቅ የተነሳችውን ፎቶ በመያዝ ለጄጁን ትልክለታለች። ጄጁንም ይህንን የልጁን ፎቶ ሲመለከት እና ማን እንዳደረገው ሲያውቅ ንዴቱን ሊቆጣጠር አልቻለም። ማንም ሰው ልጁ በዚህ መንገድ ሲታይበት ዝም ሊል አይችልም። እናም ወደ ትምህርት ቤቱ ሄዶ የዱላ ውርጅብኝ አወረደበት። ብዙም ሳይቆዩ ሁሉም ተይዘው ወደ ፖሊስ ጣቢያ ተወሰዱ። ፖሊስም ጉዳዩን በሰላም እንዲፈቱ ጠየቀ። ጄጁን ግን ሰውየው እንዲታሰር ነው እንጂ ካለበለዚያ አልፈልግም አለ። የዶንጊዮ ጠበቃም ስለ ፎቶዎቹ ሰምቶ ስለነበር በቦታው ደረሰ። ጠበቃውም ነገሮች በሰላም እንዲፈቱ እየተስማማ በነበረበት ጊዜ ጄጁን ግን ክስ መመስረት እንዳለበት አጥብቆ ጠየቀ። ስለዚህ በጄጁንና በዲዮንግ መካከል አለመግባባት ተፈጠረ። ዲዮንግ የሰው ክስ ለመመስረት ምን መብት አለው ብሎ ጠየቀ። ጄጁንም እኔ እኮ የልጅቷ የተፈጥሮ አባት ነኝ ብሎ ለመቃወም ሞከረ። ከፖሊስ ጣቢያውም ሲወጡ እላቸው መቆጣጠር ተስኗቸው እርስ በርስ ተደባደቡ። ወደ ያንጂን ቤት ስንመለስ ዲዮንግ ልጃቸውን ወደ እናቱ ቤት ልኳት ነበር። ያንጂንም ለምን እንደላካት ወዲያውኑ ጠየቀችው። ግን ዲዮንግ በፍጹም ሊነግራት አልፈለገም። ያንጂንም ምክንያቱም ካልነገርከኝ ከዚህ ቤት አትወጣም ብላ ጸብ ይጀምራሉ። በመጨረሻም ዲዮንግ ውሽማዋ ወደ ልጃቸው ትምህርት ቤት ሄዶ ችግር እንደፈጠረ ነገራት። በተጨማሪም ጄጁን የልጁ እውነተኛ አባት እንደሆነ እንደተናገረ ገለጸላት። ያንጂንም ይህንን ስትሰማ ልትከራከሩ አልቻለችም እና ትዳራቸውም በዚህ ላይ አበቃ። እናም ግንኙነታቸው ተበላሸም። ይህ የዲዮንግ ትልቁ የበቀል ውጤቷ ነው። ይህ በእንዲህ እንዳለ ዶንጊዮ ቀጣዩ እርምጃዋን ጀመረች። በድብቅ የሰራተኛዋን ልጅ ወደ ውጭ ሀገር ላከቻት። ይህን ያደረገችውም የሞግዚቷን ደካማ ጎን በመጠቀም ቃል ኪዳኗን አክብራ ሞግዚቷን ለእርሷ እንድትሰራ ለማድረግ ነበር። የሰራተኛዋ ባልም ልጃቸው እንደጠፋች ሲያውቅ በጣም ይናደዳል እና ልጄን የታደረግሻት ብሎ ይደበድባት ጀመር። ንዴቱ ከበረደለት በኋላ ሞግዚቷ ቦርሷን ይዛ በድብቅ ቀስ ብላ ከቤቱ ለመውጣት ስትሞክር ከኋላ ይደርስና ይዛታል። ቦርሷንም ከእጇ ላይ ሲመነጭቃት ከውስጡ በርካታ ብር ወጥቶ በመሬቱ ላይ ፈሰሰም።
እናም በጣም ተገርሞ ይህንን ሁሉ ገንዘብ ከየት አገኘሽው አላት። እሷም ከሚደበድበኝ ብላ አንድ ሰው ሜሴጅ እየላኩ ካስፈራረው ብዙ ገንዘብ ይከፈለኛል ብላ ነገረችው። ባልየው ሚን ሲሰማ ይህማ እኮ ቀላል ስራ ነው፣ ስለዚህ ይህንን ከዚህ በኋላ እኔ ነኝ የምሰራው አላት። በዚህ ጊዜ ዶንጊው በቀላሉ ለገንዘቡ ስግብግብ የሆነ አሻንጉሊት አገኘች። እናም ብዙም ሳይቆይ የያንጂን እናት መልእክት ደረሳት። መልእክቱ የሚለው ልጅሽ አንድ ሰው እንደገደለች አውቃለሁ የሚል ነበር። ወዲያው ደነገጠች። ከዚያ ቀን ጀምሮ ሰውየው በዚህ መንገድ ሀብታም ለመሆን ተስፋ በማድረግ ደጋግሞ ወደ ያንጂን እናት ተመሳሳይ መልእክቶችን መላክ ቀጠለም። ያንጂን እናትም ይህንን ስትመለከት በጣም ደንግጣ ወደ ኦፊሰር ሺን ትደውላለች። ለ18 ዓመታት በሬሳ ማቆያ ውስጥ የተቀመጠው አስከሬን ለምን እንዳልበሰበሰና እውነቱን ሌላ ሰው ሊያውቅ እንዴት እንደቻለ ጠየቀችው። ግን ፖሊሱ ሺንም ደንግጦ ነበር። ለካ ሶሄ የተባለችውን የነ ያንጂን ቡድን አባል ያንጂን ከፎቅ ላይ ወርውራ እንደገደለቻት እናቷ ስለምታውቅ ጉዷን እንድትደብቅላት ለዚህ ፖሊስ ጉቦ ከፍለው ነበር። ስለዚህ የፖሊስና ያንጂን የሚተዋወቁት ከዚህ ጊዜ ጀምሮ ነበር። በተመሳሳይ የሚዮንግን አስከሬን የደበቀው የፖሊስ ነው። ከዚህ በኋላ ያንጂን እናት በተደጋጋሚ የዛቻ መልእክቶችን መቀበል ቀጠለች። ይህም እብድ ሊያደርጋት ተቃርቧል። ስለዚህ በፍጥነት ወደ ፖሊሱ ሺን በመሄድ በፖሊስ ጣቢያ ታገኘዋለች። እናም ወደ እርሷ ይህንን መልእክት የሚለካውን ሰው በግሉ ካላስወገደው ከምድረ ገጽ እንደምታጠፋው ታስጠነቅቀዋለች። በዛቻዎቿ ምክንያትም ፖሊሱ በእሷ ላይ ቂም እንዲይዝ አደረገው። ያንጂን እናት ሳታውቀው ከጠላቶቿ በላይ የራሷን ጉድጓድ ለራሷ እየቆፈረች ነው። በዚህ ጊዜ ቀድሞ የያንጂን ሰራተኛ ለዲዮንግ አንድ ፍንጭ ይዛ መጣች። ኦፊሰር ሺን ብዙውን ጊዜ ወደ አንድ የተረሳ የቀብር ቤት በተደጋጋሚ እንደሚሄድ አወቀች። ስለዚህ ዶንጊውንና ሞግዚቷ ሆነው ፖሊሱ ሺን ወደሚሄድበት ቦታ ዘልቀው ገቡ። የቀብር ቤቱ አገልግሎት ላይ ባይውልም ነገር ግን የኤሌክትሪክ ቆጣሪው አሁንም ድረስ ይሰራል። የሆነ እንግዳ ነገር እንዳለ ፍንጭ ሰጣቸው። ዶንጊውም ምናልባት በዚህ ክፍል ውስጥ ሚዮንግ በውስጥ ተደብቆ ሊሆን ይችላል ብላ ጠረጠረች። ጥርጣሬዋንም ለጁ ትነግሯለች። እናም በነጋታው ሶስቱ ተያይዘው ወደ ቀብር ቤቱ ይሄዳሉ። ከዛም የቦታውን ጠባቂ ያገኙታል። ወደ ውስጥ መግባት እንደሚፈልጉ ሲጠይቁት ሰውየው መጀመሪያ ለአለቃው መደወል እንዳለበት ይናገራል። ጁንም ለአለቃ ለኦፊሰር ሹን ነው እንደምትደውለው ብሎ ጠየቀው። በዚህ ጊዜ ጠባቂው ጁንን የሚያውቀው ስለመሰለው እንዲገቡ ይፈቅድላቸዋል። እናም ለዚህ ጠባቂ ኦፊሰር ሹ ከሚከፍለው በላይ እጥፍ ክፍያ ይሰጡታል። ወደ ውስጥ ሲዘልቁም ዶንጊው እንደገመተችው የሚዮንግ አስከሬን በውስጥ ተደብቆ ነበር። ወደ ዶንጊው ስንመለስ ደግሞ ከአደገኛ ማፊያዎች አደንዛዥ ዕፅ ትገዛለች። ከዚያም ሳራ ወደምታገለግልበት ቤተክርስቲያን ትሄዳለች። እናም ለሳራ ማንነቱ በማይታወቅ ስልክ ከቤተ ክርስቲያኑ መድረክ ጀርባ አደንዛዥ ዕፅ እንደተቀመጠላት የሚያሳዩ ፎቶዎችን ትልክላታለች። በዚህ ጊዜ ሳራም ሱሷን መቋቋም ስላቃታት ጓደኞቿ መዝሙር በሚያቀርቡበት ጊዜ በድብቅ ከመድረኩ ጀርባ ሄዳ ዕጿን ትወስዳለች። ነገር ግን ብዙም ሳይቆይ ሳራ አደንዛዥ ዕፅ በመጠቀም ተጠርጥራ በፖሊስ ቁጥጥር ስር ዋለች። ሳታስበው የዶንጊው ወጥመድ ውስጥ ገባች። በዚህ ጊዜ ያንጂን ወደ ስፍራው ትደርሳለች። እናም ዶንጊውንን አንቺ ነሽ ይህንን ያደረግሽው ብላ ጠየቀቻት። ዶንጊውንም በልበ ሙሉነት አመነች። ያንጂንም ተይ እባክሽ ሳራ ለመጀመሪያ ጊዜ ስለሆነ ወንጀል የፈጸመችው አሁን ነው የምትፈታው በማለት በቀሏን ታጣጥልባታለች። ነገር ግን ዶንጊው ለመሆኑ ስልክሽን ፈትሸሻል ብላ ጠየቀቻት። ያንጂንም ስልኳን ስትፈትሽ በርካታ የሰው ማጥፋት ክሶች እንዳሉባት የሚገልጽ ማስረጃዎች በሶሻል ሚዲያዎች ላይ እየተዘዋወሩ ተመለከተች። ከዛም ዶንጊው እውነትሽን ነው፣ ሳራ በፍጥነት ልትወጣ ትችላለች፣ አንቺ ግን በርካታ ሰዎችን በመግደልሽ ምክንያት እድሜ ልክሽን ወህኒ ውስጥ ትበሰብሻታለሽ አለቻት። አሁን ላይ ያንጂን ሁሉም ነገር እየተመሰቃቀለባት መጣ። በጣም ልትበቀላት የምትፈልገው ጓደኛዋ ሃጆንግ አሁንም ድረስ በዶንጊው ቁጥጥር ስር ውስጥ ነች። ግን በዚህ መሃል የሞቶ ሚዮንግ አንድ ታብሌት እንደነበረው ታስታውሳለች። እናም ወደ ጂጁን አዲስ ሹፌር ሄድና በመኪናው ውስጥ የሟቹን ሚዮንግ የነበረውን ታብሌት ታገኛለች። ታብሌቱን ወስዳ ውስጡን ስትፈትሸው ሚዮንግ ከመሞቱ በፊት ከያንጂን ጋር የነበረው ቃለ ምልልስ ነበር። እናም በዚህ ማስረጃ ምክንያት ሚዮንግ ጠፍቶ ሳይሆን ያንጂን ገላው እንደነበር በግልጽ አወቀች። እናም ወዲያውኑ ይህንን የድምጽ ቅጂ ወደ ጄጁን አመጣች። ጄጁንም ሚዮንግን የገደለችው ያንጂን መሆኗን ሲያውቅ ያንጂን በወንጀል የተጨማለቀች ሴት በመሆኗ እሷን ማግባት አልፈለገም። ወዲያውኑ ሐሳቡን ቀይሮ ሃጆንግን እንድታገቢኝ እፈልጋለሁ፣ የልጅ አዲሷ እናት የምትሆኚው አንቺ ነሽ ብሎ በድንገት ሰርፕራይዝ አደረጋት። ሃጆንግን ስትሰማ ከልቧ ነበር የተደሰተችው። ጄጁንን ማግባት የሁልጊዜ ምኞቷ ነበር። ነገር ግን ገንዘብ ለማግኘት ስትል ነበር ሀብታም ስታሳድድ የቆየችው። እናም ጄጁን ይህንን ጥያቄ ሲያቀርብላት ወዲያውኑ ትስማማና ከእጮኛዋ ጋር ትለያያለች። ስለዚህ ያንጂንን ለመበቀል ስትሞክር ሳታስበው የታገቢኛለሽ ወይ ጥያቄ ቀረበላት። እናም ደስታዋን እያጣጣመች ሳለ በሩ ይንኳኳል። ሃጆንግም
ጄጁን የተመለሰ መስሏት በደስታ ሮጣ ሄዳ በሩን ስትከፍት የመጣችው ግን ያንጂን ነበረች። ያንጂንም በመደሰት አሁን ላይ ጄጁን ልታገባው ያሰበችው ጮኛዋ እንደሆነ ገለጸችላት። ያንጂን ግን ይህንን ስትሰማ በብዙ ነገሮች ተስፋ ቆርጣ ስለነበር ግድ አልሰጣትም። እሷ ልትጠይቃት የመጣችው አንድ ነገር ብቻ ነበር። ለምን ወደዚያ የውበት ሳሎን ወስዳ ኃጢአቷን እንዳናዘዘቻት ብቻ ጠየቀቻት። ሃጆንግም በቡድን ውስጥ ዝቅተኛ ተደርጋ ተገምታ ስለነበር ይህንን ቂሟን ለመወጣት ለያንጂን እኔ እኮ ከዚህ በኋላ ያንቺ ታዛዥ ሰው አይደለሁም ልጅና የምታስፈራሪውን አስፈራሪ አለቻት። ያንጂንም ምንም ማድረግ ባለመቻሏ ቁጣዋን ውጣ ከቤቱ ለመውጣት ብቻ ተገደደች። ያንጂን የገዛ ጓደኞቿ ጠላቶቿ የሆኑባት ነው። ይህ በእንዲህ እንዳለ ፖሊስ ያንጂንን ስለ ሚዮንግ መጥፋት ጠየቃት። እሷም እውነተኛ ገዳይ እንደመሆኗ መጠን ፈራች። በድጋሚም ወደ ፖሊስ ሺን ሄደችና ምርመራውን እንዲያስቆምላት ተማጸነችው። በዚህ ጊዜ ግን ኦፊሰር ሺ የዋዛ አልነበረም። እንደ እስከዛሬው በቀላል ገንዘብ የምታዥኝን ነገር አልፈጽምልሽም፣ በምትኩ የዚህን ጉዳይ ምርመራ እንዳስቆምልሽ ከፈለግሽ ከሀገር ውጭ ተለቅ ያለ ቤት ግዢልኝ ብሎ ጠየቃት። ያንጂንም የሰማችውን ነገር ማመን አቅቷት የንዴት ሳቅ ሳቀች። ግን ኦፊሰር ሺን አይዞሽ አትሳቂ፣ አሁንም ድረስ እኮ የሚዮንግ አስከሬን አልተቀበረም ብሎ መለሰላት። ስለዚህ ያንጂን የተጠየቀችውን ከማድረግ ውጪ ምንም ምርጫ አልነበራትም። እናም አስከሬኑን ሊያሳያት ወደ ቀብር ቤቱ ሲሄዱ አስከሬኑን ጠፍቶ ያገኙታል። ኦፊሰር ሺን በጣም ደንግጦ በፍጥነት ወደ ጠባቂው ጋር ይደውላል። ነገር ግን ስልኩ አስቀድሞ ጠፍቶ ነበር። ምክንያቱም ዶንጊውና ጁ አስከሬኑን ከጠባቂው ከበድ ባለ ገንዘብ ገዝተውታል። ስለዚህ ኦፊሰር ሺን አሁን ላይ ውሃ በላው። የሚያውቀው ምስጢሩም ገንዘቡም ጠፍቶበታልና ፖሊስ የሚዮንግን ሞት ምርመራ የሚያጣራበት ጊዜ በአንድ አካባቢ የሚዮንግ አስከሬን ወድቆ ተገኘ። ይህንን ዜና የተመለከተችው ሃጆንግም ወዲያውኑ ለያንጂን ደወለችና የሚዮንግ አስከሬን ወድቆ እንደተገኘና እርሱን እንደገደለችው የሚያረጋግጥ ማስረጃ ስላላት በርካታ ገንዘብ እንድትሰጣት ትጠይቃታለች። እንግዲህ ፈጣሪ ሆነሽ ያንጂን ዙሪያ ገባው ገደሉ ነባት። ላይ የምትሄድበት ቦታ ስታጣ ወደ ጄጁን ሄዳ የልጁ እናት መሆኗን እያስታወሰች እርዳታ እንዲያደርግላት ተማጸነችው። በዚህ ጊዜ ጄጁን ሚዮንግን በትክክል እንዴት እንደገደለችው እንድትገልጽለት አጥብቆ ጠየቃት። ያንጂንም ይህ አደጋ ብቻ እንደነበርና አስከሬኑ ከጠፋበት መጥቶ ድንገት መንገድ ላይ መገኘቱ ምናልባትም የዶንጊው ስራ እንደሆነ ተናገረች። እንዲያድናትም ለመነችው። ይህን ካደረገላት ልጇን ይዛ ወደ እርሱ ቤት ጠቅልላ እንደምገባ ገለጸችለት። ጄጁንም በምታወራው ነገርና በእውነት በነውረኝነቷ ደነገጠ። ለልጁ ገዳይ የሆነች እናት እንዲኖራት አይፈልግም ነበር። በኋላ ላይ ጄጁን ዲዮንግን አገኘውና ያንጂን ዲዮንግን እንዴት እንደገደለችው የተናዘዘችበትን የድምጽ ቅጂ ሰጥቶት አሁን ላይ ያንጂን ተስፋ የሌላት በመሆኗ የልጁን አሳዳጊነት እንዲሰርዝ ጠየቀው። ዲዮንግም ዛቻና ማስፈራሪያ እየደረሰበት እንደሆነ ቢሰማውም ከመስማማት ውጪ ግን የተሻለ አማራጭ አልነበረውም። ስለዚህ ያንጂን ትዳሯንም ልጇንም አጣች። የክፋት መጨረሻው እንግዲህ እንደዚህ ነው። ወደ ዲዮንጉ ስንመጣ ደግሞ በእናቷ ምክንያት በደረሰባት ጫና ምክንያት ከትምህርት ቤቱ ለመልቀቅ ተገደደች። ወደ ቤቷ ስትመለስ አሁንም እናቷ በቤቷ ውስጥ አለች። ዶንጊም ለምን ወደ ህይወት የመጣች ተበጠብጭኛለች ለምን አትወጪልኝም ስትላት እናቷም ከቤቷ በፍጹም እንደማትወጣላት እንደውም እርጅና ዘመኗን በሙሉ እንደምትንከባከባት ትገልጽላታለች። ዶንጊም አንቺ እኮ እኔን በገንዘብ ከቀየርሽኝ በኋላ ነበር እናትና ልጅነታችን የተቋረጠው አለቻት። እናትየው ስጋ እየጠበሰች ባርቢኪው እየበላች ነበር። ይህ የሚያወጣው ድምጽ ደግሞ ልክ እንደ ከዚህ ቀደሙ ዶንጊውን ረበሻት። እናም እናቷን እንድታቆምላት ተንበርክካ ለመነቻት። በዚህ ጊዜ እናቷ ግን ይበልጥ ተደሰተችና ልጇን ለማሰቃየት ተሞክር ነበር። እናም ሁለቱ ግብግብ በሚፈጥሩበት ጊዜ ሲሊንደሩ ፈንድቶ ቤቱ በእሳት ተያያዘ። ግን በመሃል በድንገት ዶንጊው ከት ብላ መሳቅ ጀመረች። ክፉ ነገር በማድረጓን እናቷን አመሰገነቻት። ምክንያቱም ይህ ሁሉ የወጥመዱ አካል ነበር። እናቷ የምታደርገውን ነገር በሙሉ በቤቷ ካሜራዎች ውስጥ አስገጥማ እየቀረጸቻት ነበር። እናም በውጤቱ እናቷን የአእምሮ ህመምተኛ መሆኗን በማስመስከሯ ወደ አእምሮ ህሙማን ማዕከል እንድትገባ አደረገቻት። በመጨረሻም ዶንጊው ከእናቷ ቁጥጥር ነፃ ወጣችና በቀሏን ወደ ፍጻሜ ለማድረስ ጉዞዋን ቀጠለች። ወደ ያንጂን እናትና ወደ ሰራተኛዋ አባል ስንመጣ ደግሞ ደጋግሞ መልእክቶቹን እየላከ ቢያስጠነቅቃትም የያንጂን እናት ግን ችላ ብለዋለች። ስለዚህ ሊያስፈራራት ወደ ቤቷ አካባቢ መጣ። እናም በጣም ስላስፈራራት ሴትዮዋ ምርጫ አልነበራትምና የጠየቃትን ገንዘብ አዘጋጀች እና ገንዘቡን ለመስጠትም ለብቻቸው እንዲገናኙ ቀጠረችው። በዚህ ጊዜ የሞግዚቱ አባል የሰማውን ነገር ማመን አልቻለም ነበር። በቅጽበት ሀብታም ሊሆን ነው ወደ ተቀጠረበት ቦታ ለመሄድ ቸኮለ። ከዛ የያንጂን እናት ወደ ፖሊሱ ኦፊሰር ሺን ደውላ ወደ አንድ ቦታ አብሮ እንዲሄዱ ጠየቀችው። ከሰውየው ጋር ወደ ተቀጣጠረችበት ቦታም በፍጥነት መንዳት ጀመረች። በዚህ ጊዜ ኦፊሰር ሺን መኪናው እንድትረጋጋው ቢለምናትም ነገር ግን እርሷ ለማቆም
ፈቃደኛ አልነበረችም። በመጨረሻም ሰውየውን ወደ ቀጠረችበት ቦታ ስትደርስ በኃይል በመንዳት አንድ ሰውን ገጭታ ገደለችውና ቆመች። ኦፊሰር ሺንም በመደንገጥ ወርዶ የሰውየውን ፊት ሲመለከት ሴትዮዋ ሆን ብላ እንዳደረገችው ተገነዘበ። ይህ ማለት ኦፊሰር ሺን አሁን ላይ እርሷም የወንጀሏ ተባባሪ ሆኗል ማለት ነው። እዛ ምን እያደረግሽ ነው ብሎ ሲጮህባት ሴትዮዋ የሚሆን ግን ገዳይ የሆነችው ያንጂንን ወንጀል እንዲደብቅላት አስፈራራችው። ይህ ካልሆነ ግን እስከዛሬ ድረስ ገንዘብ እየተቀበልክ ለኛ እየሰራህ እንደነበር አሳውቅብሃለሁ ብላ አስፈራራችው። ስለዚህ ኦፊሰር ሺን የሚያደርገው ነገር ግራ ገባው። ወደ ሞግዚቷ ስንመጣ ደግሞ የባሏን አስክሬን ስትመለከት ወዲያውኑ ደንግጣ ወደቀች። ከክፍሉ ውስጥ እስክትወጣ ድረስ በድንጋጤ ጮክ ብላ አላለቀሰችም። የተደበላለቀ አይነት ስሜት ተሰማት። ባሏ በሞቱ ደንግጣለች። እድሜ ልኳን ሲያሰቃያት ከነበረው ባሏ በመላቀቋ ስሜቷ ተደበላለቀባት። ወደ ያንጂንና ወደ ዶዮንግ ስንመጣ ደግሞ ሁሉም ሰው ስለገፋት አሁን ዶዮንግን እርዳታ እንዲያደርግላት እየጠየቀችው ነው። በዚህ ጊዜ ግን ዶዮንግ ሁለት አማራጮችን ነበር የሰጣት። የመጀመሪያው ራሷን አሳልፋ እንድትሰጥ፣ ሁለተኛው ደግሞ ትዳሯን በይፋ እንድትፈታ ነበር። ያንጂን ግን ሁለተኛውን መረጠች። ብዙም ሳይቆይ ከአዋቂዋ የዜና አቅራቢ ያንጂን ትዳሯ ፈረሰ ተብሎ በሚዲያዎች ይዘገብ ጀመር። ዜናውን ስትመለከት ያንጂን የብስጭት ሳቅ ሳቀች። እዛም ምሽት ላይ የያንጂን እናት ወደ ቤቷ ስትመለስ ዶንጊዩን በሯ ላይ ስትጠብቃት አገኘቻት። ዶንጊዩንም የያንጂን እናት ሆን ብላ አንድ ሰውን በመኪናዋ ገጭታ እንደገደለች የሚያሳይ ማስረጃ እንደያዘችባት ተናገረች። ሴትዮዋም እና ምንድነው የምትፈልጊው አለቻት። እሷም የልጅሽን ወንጀል ለመደበቅ ስትይ የሰወርሻቸውን ማስረጃዎች እንድትሰጪኝ እፈልጋለሁ አለቻት። ወደ ያንጂን ስንመለስ ደግሞ ወደ ስራ ቦታዋ ስትገባ ሁሉም ሰው ፊቱን አዞረባት። የሚያናግራት ጠፋ። ስለዚህ ሚስጥሯን ሁሉም ሰው እንዳወቀባት ተገነዘበች። ልጇም ጭምር እናቷ ከባድ ወንጀለኛ መሆኗን ስትረዳ በጣም ጠላቻት። ስለዚህ ራሷን ለመከላከል ተወሰነና ጋዜጠኞችን ሰብስባ መግለጫ መስጠት ትጀምራለች። እናም ለጋዜጠኞቹ በበፊት ጊዜ ከበታቾቿ ያሉትን ልጆች እንደምታሰቃይ አምና፣ ነገር ግን ይህ የልጅነትና የሞኝነት ጊዜ ስለነበር ነው አለች። ስለፈጸመቻቸው ግድያዎችም ስትጠየቅ ሙሉ በሙሉ ካደች። ደም ይባስ ብላ ሶሂ አርግዛ ስለነበር ራሷን ከህንፃ ላይ ፈትፍጣ እንዳጠፋችና የእርግዝና ሚስጥሯን በድብቅ መያዟ እሷን ጥሩ ጓደኛ ሊያስብላት የሚችል እንደሆነ በኩራት ገለጸች። በሚዮንግ የቀብር ስነ ስርዓት ላይ ጉልበተኞቹ እንደገና ተሰበሰቡ። ሃጆንግ ሆን ብላ ሳራ አደንዛዥ ዕፅ በወሰደችበት ጊዜ የተቀረጸችውን ቪዲዮ በኢንተርኔት ላይ ለቃባታለች። ሳራም ይህንን ስትመለከት ጓደኛዋ ያንጂን ያደረገችባት መሰላት። ግን በመጨረሻ ሃጆንግ እንዳደረገችው ታወቀ። በዚህ ጊዜ ጄጁን አንድ ነገርን ተገነዘበ። ሃጆንግ ሆን ብላ የቡድኑ አባላት እርስ በርሳቸው ተበላልተው እንዲጠፉ በስውር ስታሴር እንደነበረች አወቀ። ሳራም ይህንን ስትገነዘብ በቁጣ የፀጉር ማስያዣውን አውልቃ ሃጆንግ ላይ አንገቷን ወቅታ ጣለቻት። ሳራም ወዲያው በቁጥጥር ስር ዋለች። እንደ እድል ሆኖ ሃጆንግም በጊዜ ወደ ሆስፒታል ተወሰደችና ተረፈች። ግን በአሳዛኝ ሁኔታ ከዚህ በኋላ መናገር አትችልም ነበር። ነጄጁንም ወደ ሆስፒታል መጥተው ብዙም ሳይጠይቋት ጥለዋት ወጡ። በሁሉም የተተወችው ሃጆንግ በቂም ተሞላች። ወደ ጄጁን ስንመጣ ደግሞ ያንጂን እንዳበቃላት ተመልክቶ ወደ እናቷ ሄደ። ያንጂንን ልጅ ለማሳደግ ሊወስዳት ስለሆነ ቤተሰባቸውን መዝገብ ውስጥ ማስወጣት ይችል እንደሆነ ጠየቃት። በዚህ ጊዜ ሴትዮዋ ይበልጥ እንደተዋረደች ተሰማትና በፍጥነት ዲዮንግን ጠርታው ጄጁን ሕፃኗን መውሰድ እንደሚፈልግ ነገረችው። ይህንን ሲሰማ ዲዮንግም ጊዜ አላጠፋም ነበር። ከልጁ ጋር ሆኖ ከሀገር ለመውጣት ተገደደም። ይህ በእንዲህ እንዳለ ፖሊስ በሚዮንጎ ጉዳይ ዶንጊዮንን ያገኛታል። ራሷን አጥፍታለች ስለተባለችው ስለ ሶሂ ጉዳይ የምታውቀው መረጃ እንዳለ ጠየቋት። ዶንጊዮንም እኔ የሚዮንጎን አሟሟት አላቅም፣ ነገር ግን በሶሂ ጉዳይ ለማጣራት ከፈለጋችሁ በቦታው ላይ የተገኘውን ላይተር መርምሩ ብላ ፍንጭ ሰጠቻቸው። ፖሊስም በነገረቻቸው መረጃ መሰረት ላይተሩን ከማስረጃ ከረጢት ውስጥ አውጥቶ ለምርመራ ላከው። ብዙም ሳይቆይ በላይተሩ ላይ ያለው ዲኤንኤ በሚዮንግ ጥፍር ላይ ካለው ዲኤንኤ ጋር ተመሳሳይ እንደሆነ አወቁም። ይህ በእንዲህ እንዳለ የያንጂን እናት ራሷን ለመጠበቅ ስትል ደብቃቸው የነበሩትን የልጇን ማስረጃዎች ለዶንጊዩ መስጠት ጀመረች። በዚህ ጊዜ በድንገት ያንጂን ገባች። ዶንጊዩን ግን ይህን ያደረገችው ሆን ብላ ነበር። ምክንያቱም ያንጂን በእናት መከዳት ምን ማለት እንደሆነ እንዲሰማት ስለፈለገች ነው። ከዚህ በኋላ ያንጂን አይምሯ መረጋጋት ተሳነው። በስልኳም ሚዮንግን ለመግደል የተጠቀመችበት ጠርሙስ ምንም ሳይሆን በቦታው ተቀምጦ እንዳለ የሚያሳይ ቪዲዮ ደረሳት። በዚህም በጣም ደንግጣ ጠርሙሱ የተቀመጠበትን ቦታ ለማየት እየሮጠች ወንጀል ወደ ፈጸመችበት ስፍራ ሄደች። ነገር ግን ፖሊስ በዚያ ምርመራውን ሲያከናውን ነበር የደረሰችው። ፖሊስም አንቺን ነበር አይደል እንዴ ስንፈልግ የነበረው ብሎ በዚያው በቁጥጥር ስር አዋላት። ያንጂንም ወደ እስር ቤት ከገባች በኋላ ዲዮንግ መጥቶ በይፋ ፍቺውን ፈጸመ። የያንጂን እናትም ባልታሰበ ግድያ ተጠርጥራ ተያዘች። ስለዚህ የዶንጊዩ የበቀል እቅድ ሙሉ በሙሉ ተሳካ። ያንጂን
በስሜት ተሰብራለች። ከትዳሯ ተፋታለች። ልጇን አጥታለች። በገዛ እናቷም ተክዳለች። በመጨረሻም ወደ ወህኒ ተወርውራለች። የእርሷና የቤተሰቧ ህይወት ሙሉ በሙሉ ወደቀ። ግን ዶንግዩ በዚህ አላቆመችም። ወደ ሆስፒታል ሄደችና እየታከመች የነበረችው አጆንግን ጂጁንን መበቀል እንደምትፈልግ ጠየቀቻት። አጆንግም በደስታ እንደምትስማማ ገለጸችላት። አንድ ምስጢራዊ መርፌ ትታላት ሄደች። በዚሁ ምሽት አጆንግ ወደ ጂጁን ቤት ሄደችና እሱ ቤት ውስጥ የረሳቻቸው እቃዎች እንዳሉ ነገረችው። ጂጁንም ምንም ሳይጠረጥር ወደ ውስጥ እንድትገባ ፈቀደላት። አጆንግም በጂጁን የአይን ጠብታዎች ውስጥ ዶንግ የሰጠቻትን መድኃኒት ጨምራበት ወጣች። ሁሉም ነገር እንዳለቀለት ያሰቡ ጂጁንም ልጁን ለመውሰድ ወደ ትምህርት ቤት ይሄዳል። ነገር ግን ቀደም ብሎ አባቷ መጥቶን እንደወሰዳት ነገሩት። በዚህ ጊዜ የዶንግ ስራ እንደሆነ አወቀ። ከሚሄዱበት ለመመለስ መኪናውን በፍጥነት እያሽከረከረ ወደ ኤርፖርት መብረር ጀመረ። በመንገዱ ላይም አይኖቹ እየደበዘዙ ስላስቸገሩት ብዥታውን ለማስታገስ የአይን ጠብታዎቹን አንስቶ ተጠቀመ። ግን ይህንን ካደረገ በኋላ አይኖቹ ሙሉ በሙሉ ማየት ያቆማሉ። በዚህ ምክንያትም አሰቃቂ የመኪና አደጋ ይደርስበትና ይሞታል። በማግስቱ ዶንጊው ደግሞ ወደ አንጂን እስር ቤት ሄደችና አገኘቻት። አሁን ላይ ምን ያህል የተሰበረችና አሳዛኝ እንደምትመስል አሹፈችባት። ያንጂንም በዚህ ጊዜ ከመናደድ ውጭ ምንም አማራጭ አልነበራትም። በእስር ቤት ውስጥ ያንጂን አእምሯ መቆጣጠር ተሳናት። ይህም በመጨረሻ ወደ እብደት አመራ። እስረኞቹም አስር እየተነሳች የአየር ጸባይ ዘገባ ሪፖርት ታቀርብላቸው ነበር። የዶንጊው በቀልም በድል ተጠናቀቀ። ያንጂን በአእምሮ ታውካ እስር ቤት ውስጥ ገባች። ሳራ አጆንግን በመጉዳታ እስር ቤት ውስጥ ናት። አጆንግ ደግሞ አገባሻለሁ ባላት ጂጁን ተከርታለች። በተጨማሪም መናገር የማትችል ሆናለች። ጂጁን ደግሞ አሳዛኝ ገዳይ መኪና አደጋ ደርሶበታል። የአንጂን እናትም ደግሞ ወደ ዘብጥያ ወርዳለች። እናም ዶንጊው አብራት የሰራችውን ሞግዚቷን አገኘቻትና የተወሰነ ገንዘብ ሰጥታት ቀሪ ሕይወቷን እንደፈለገች እንድትኖር ፈቀደችላት። አጋሯ የነበረው ጁንን ለመጀመሪያ ጊዜ ወደ ባህር ዳርቻ ጠራችው። በዚያ ምሽት ነፃ እንደሆነች ተሰማት። ከዚህ በፊት ታይቶ በማይታወቅ ሁኔታ ፈገግ አለች። ግን ብዙም ሳይቆይ ጁንን ደውላ ተሰናበተችው። ጁንም ወደ ቀጠረችው ቦታ ሲመጣ እሷ ግን አስቀድማ ሄዳ ነበር። አሁን ላይ ዶንጊው ከጣራ ላይ ቆማ ራሷን ፈጥፍጣ ለማጥፋት እየተዘጋጀች ነው። የበቀል እቅዷ ተጠናቋል። ነገር ግን ለመኖር ምንም ምክንያት አልነበራትም። ይህንን እያሰበች ሳለ አንድ ሰው ከጀርባዋ ጠራት። እሷም የጁ እናት ነበረች። ልጇ አባቱን በጨካኞች ባሳዛኝ ሁኔታ ካጣ በኋላ ህይወት መሮት ራሱን ሊያጠፋ ነበር። ጂጁንን ካገኘ በኋላ የመኖር ጉጉቱ ጨምሯል። እናም አንቺ በፍጹም የማታስፈልጊ ሰው አይደለሽም፣ ሌላው ቀርቶ ቢያንስ አንቺ ለልጅ ታስፈልጊዋለሽ አለቻት። በዚህ ጊዜ ዶንጊው የእርሷ ህይወት ጨለማ ቢመስላትም እርሷ ግን ለጁ ብርሃን ሆና መታየት እንደምትችል አወቀች። ለፍቅር ስትል ራሷን የማጥፋት ውሳኔዋን ተወች። ለሞግዚቷ ደውላላትም ቀሪ ጊዜያቸውን የተሻለ ነገር እየሰሩ መኖር እንደሚችሉ ገለጸችላት። ዶንጊው በመጨረሻ ነፃነትንና ፍትህን አግኝታለች። እናም በተገፋችበት ጊዜ አብሯት ቆሞ የነበሩ ሰዎችን ለመርዳት ተመልሳለች። ከዛም ዶንጊውና ጁ ቀሪ ህይወታቸውን በደስታ መኖር ሲጀምሩ ፊልማችን ይጠናቀቃል። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከውዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን። Don't do it, Jungle.